እርሱ ግን እግዚአብሔር በዘመን ሁሉ አያረጅም እግዚአብሔር ትልቅ ነው እኛም አናውቀው እግዚአብሔር ትልቅ ነው እኛም አናውቀው በሥራውም ግሩም ነው አይመረመርም ሥራውም ግሩም ነው አይመረመርም እግዚአብሔር ትልቅ ነው እኛም አናውቀው እግዚአብሔር ትልቅ ነው እኛም አናውቀው በሥራውም ግሩም ነው አይመረመርም ሥራውም ግሩም ነው አይመረመርም የምድርን አፈር ሁሉ በመስፈሪያው ሰብስቦ የያዘ ተራሮችን ኮረብቶችን በሚዛኖቹ የመዘነ እነሆ አሕዛብ ሁሉ በገንቦ እንዳለች ጠብታ ናቸው እረ አላወቃችሁም ወይ እርሱ በምድር ክብብ ላይ ይቀመጣል በኃይሉ ብዛት በችሎቱ ብርታት አንዳች እንኳን አይታጣም እግዚአብሔር ተዋጊ ስሙም እግዚአብሔር ነው 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 እግዚአብሔር ትልቅ ነው እኛም አናውቀው እግዚአብሔር ትልቅ ነው እኛም አናውቀው በሥራውም ግሩም ነው አይመረመርም ሥራውም ግሩም ነው አይመረመርም እግዚአብሔር ትልቅ ነው እኛም አናውቀው እግዚአብሔር ትልቅ ነው እኛም አናውቀው በሥራውም ግሩም ነው አይመረመርም ሥራውም ግሩም ነው አይመረመርም በምንም አይመሰልም ከማንም አይተካከልም ለግዛቱም ወሰን ገደብ በፍጹም አይገኝለትም ሰማይ ዙፋኑ ነው ምድርም የእግሩ መርገጫ ነው ውኆችን በፍኙ ይሰፍራል ሰማይን በስንዝሩ ይለካል መንግሥቱም ከጥንት ማይጠፋ ነው ዙፋኑም ለዘላለም ዓለም የጸና ነው ግዛቱም እስከ መጨረሻው ጸንቶ የሚኖር ነው ግዛቱም እስከ መጨረሻው ጸንቶ የሚኖር ነው ግዛቱም እስከ መጨረሻው ጸንቶ የሚኖር ነው ንግሥናው እስከ መጨረሻው ጸንቶ የሚኖር ነው እግዚአብሔር ትልቅ ነው እኛም አናውቀው እግዚአብሔር ትልቅ ነው እኛም አናውቀው በሥራውም ግሩም ነው አይመረመርም ሥራውም ግሩም ነው አይመረመርም እግዚአብሔር ትልቅ ነው እኛም አናውቀው እግዚአብሔር ትልቅ ነው እኛም አናውቀው በሥራውም ግሩም ነው አይመረመርም
ክብር ለጌታ ይሁን። ሰላም ሰላም ላለሁኝ ቅዱሳን ሁላችሁም የእግዚአብሔር ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? ፓስተር ሰላም ላንተ ይሁን። እንዴት ነሽ እምነት? ቅዱሳን እንዴት ናችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ በጣም ደህና ነኝ። ክብር ለጌታ ይሁን። ሁላችንም ሰላም ነን። የገባችሁ ሁላችሁም እንግዲህ ሼር አድርጉት ለሌሎች ሰዎች መልእክቱ እንዲደርስ። የእግዚአብሔር ጸጋ ለመካፈል ደግሞ እግዚአብሔር በሰጠን ጊዜ ለመማር በእውነት ይህንን የእግዚአብሔርን ቃል ለመስማት እየናፈቁ ያልቻሉ ሰዎች ስላሉ እኛን እግዚአብሔር ይህንን እድል ስለሰጠን ጌታን እየባረክን ማለት ነውና እባካችሁ ለሌሎች ሰዎች እንደሚደርሱ በዚህ አብራችሁን አገልግሉ። ምንም ነገር አይደለም እንጠይቃችሁ፣ አስራት መባ ምናምን አይደለም እንጠይቃችሁ። ስጡ የምንላችሁ ይሄ የሰጠናችሁን ነው። እግዚአብሔር አምላክ የተባረከ ይሁን። ለመንፈስ ቅዱስና ለአንተ ጊዜውን እሰጣለሁ። ፓስተር ቀጥል። እግዚአብሔር ይባርክሽ እምነት። ቅዱሳን ወንድሞቼ፣ እህቶቼ፣ እናት አባቶቼ ይህን ለመስማት የመጣችሁ ወገኖች በሙሉ ጌታ ኢየሱስ ይባርካችሁ ማለት ትፈልጋለሁኝ። ዛሬም ሁል ጊዜ እንደምናገረው ይሄ አገልግሎት የኔና የእምነት አገልግሎት ብቻ አይደለም፣ የሁላችን አገልግሎት ነው። ያለ እናንተ እዚህ አልደረስንም። ስለዚህ ያለ እናንተም ወደፊት ብዙ መሄድ አንችልም። ስለዚህ የእግዚአብሔር መንግስት ሐሳብ አብራችሁን እንድታገለግሉ በእግዚአብሔር ፍቅር ጠይቃችኋለሁ። ሼር በማድረግ ጥያቄዎች በመጠየቅ ኮሜንት በማድረግ እግዚአብሔር የሰራላችሁን ስራ በመናገር ለምሳሌ ባለፈው ሳምንት ጌታን እጅግ አድርገን እናመሰግናለን። ትዝ ይላችሁ እንደሆነ መጨረሻ ላይ ስንጸልይ እግዚአብሔር አንዲት እህት አለሽ እዚህ ውስጥ በሚግሬን በከፍተኛ የራስ ምታት በሽታ የምትሰቃይ ብሎ እግዚአብሔር ገልጦ እግዚአብሔር መንፈስ ቅዱስ ያገለግላት እንደነበረ እና እንደተፈወሰች እንደምትፈወስ እግዚአብሔር ተናግሮ ነበረ። ማታ ላይ ለእህታችን ለእምነት እግዚአብሔር ያደረገውን ነገር ቴክስት አድርጋላት፣ እምነት ለኔ ቴክስት አድርጋልኝ አይተናል። ጌታን እናመሰግናለን። አምላካችን የሚሰራ አምላክ ስለሆነ እግዚአብሔር የሚሰራውን በጸሎት የሚሰራውን በእግዚአብሔር ቃል የሚሰራውን ስራ ምስክርነታችሁን ሼር እንድታደርጉ በዚህ የጠላትን መንግስት ነው ድል የምንነሳው። በበጉ ደምና በምስክርነታቸው ቃል ድል ነሱ ስለሚል እግዚአብሔር ቃል ዩር ቴስቲሞኒ ኢዝ ለሰይጣን የጥፋት መሰረት። ስለዚህ መስክሩ፣ አካፍሉ የእግዚአብሔርን ቃል፣ እግዚአብሔር ያደረገላችሁን በዚህ ሚዲያ ብቻ ሳይሆን በሌሎቹም መንገዶች ሁሉ አካፍሉ። ምክንያቱም ታውቃላችሁ በምድር ላይ ከፍተኛ ረሃብ ይመጣል። ረሃቡ ደግሞ ሰዎች ከእንጀራና ከምግብ አይደለም የሚራቡት። ከፍተኛው ረሃብ የእግዚአብሔርን ፕሬዘንስ መራብ፣ የእግዚአብሔርን ቃል መራብ። እግዚአብሔር ቃሉን የሚያነሳበት ዘመን ይመጣል። እግዚአብሔር ፕሬዘንሱን የሚያነሳበት ዘመን ይመጣል። ወደ ተራሮች ሄደው አድኑን ይላሉ፣ ከቁጣው አይችሉም። ወደ ኮረብቶች ሄደው እባካችሁ ሰውሩን ከበጉ ቁጣ ይላሉ፣ አይችሉም። መሞት ፈልገው መሞት የማይችሉበት ዘመን ይመጣል። ከጠኔው የተነሳ ከረሃቡ የተነሳ ከአስፈሪው ቁጣ የተነሳ። ስለዚህ እኛ ኢንከሬጅ የምናደርጋችሁ የምናበረታችሁ ሼር ስታደርጉት ይሄንን ፕሮቫይድ ምግብ እያቀረባችሁ ነው። የእግዚአብሔርን ሐሳብ የእግዚአብሔርን መገኘት የእግዚአብሔርን ፈቃድ ለሰው ልጆች እያደረሳችሁ ነውና ኢትስ ኖት ጀስት ሜካኒካል አድርጋችሁ እንዳታዩት። ያችን ሼር የምትለዋን በተን መንካት ጀስት ሜካኒካል ብቻ አድርጋችሁ እንዳታዩት። ኢት ኢዝ ስፒሪቹዋል ነው። ዩ አር ሴንዲንግ ፉድ ፎር ዲ ሃንገርስ ማለት ለተራቡት የእግዚአብሔርን ቃል እየላካችሁ እና እሱን እንድታደርጉ አበረታታችኋለሁ። ዛሬ አዲስ ትምህርት እንጀምራለን። አይ ቲንክ የኔን ድምፅ መልሼ ሰማዋለሁ መሰለኝ። እምነት ቼክ አድርጊ እስቲ። ኦኬ ብዙ ውስብስብ ነገር ከሌለው ካልሆነ እንቀጥላለን። ኢየሱስ ጌታ ነው። አውራ እስቲ አሁን አትሰማም? የተሻለ ፐርፌክት አትሰማም ነበረ። እሺ በቃ አስተካክሉ። እንደመጀመሪያው አድርጊ። እንቀጥላለን። ኢየሱስ ጌታ ነው። ዛሬም የእግዚአብሔርን መንግስት ትምህርት ነው የምንቀጥለው። ዛሬም በእግዚአብሔር መንግስት ውስጥ ስለ መንፈሳዊ ተጋድሎ ነው የምንማረው። ስፒሪቹዋል ዋርፌር ኢን ዘ ኪንግደም ኦፍ ጋድ ምን እንደሚመስል
በጣም የሚገርም ሐሳቦችን ከእግዚአብሔር ቃል ላይ እንማራለን። የጸጋ ስጦታ ያልተሰጠው አገልግሎት ቢኖር መንፈሳዊ ውጊያ ነው። ማንም ሰው እኔ የውጊያ ስጦታ ተሰጥቶኛል ማለት አይችልም። ምክንያቱም there is no spiritual gift for spiritual warfare። ለመንፈሳዊ ውጊያ የተሰጠ መንፈሳዊ ስጦታ የለም። ምክንያቱም መንፈሳዊ ተጋድሎ የሁላችን የእምነት ጉዞ ስለሆነ፣ የሁላችን ጥሪ ስለሆነ፣ የሁላችን ስራ ስለሆነ አንድ ሰው ዳግም ሲወለድ ኢንጌጅ የሚያደርገው መንፈሳዊ ዋርፌር ውስጥ ስለሆነ የቅዱሳን ሁሉ ጥሪ ስለሆነ፣ ስለዚህ መንፈሳዊ ውጊያ፣ ስለዚህ መንፈሳዊ ተጋድሎ በእግዚአብሔር ቃል ላይ በደንብ እንማራለን። መልካሙን የእምነት ገድል እንዴት እንደምንጋደል፣ ሩጫውን እንዴት እንደምንፈጽም፣ እንዴት አድርገን ጠላትን ዲስፖሰስ እንደምናደርግ፣ ድል በመንሳት ርስታችንን እንዴት እንደምንወርስ በእግዚአብሔር ቃል ላይ ያለውን መንፈሳዊ መርሆችን በኪንግደም ውስጥ በእግዚአብሔር መንግስት ውስጥ ያለውን እንካፈላለን። ከዛ በፊት ግን በጥያቄ ልጀምር። እስቲ ሎኬት እናድርግ። የት ጋ ነው ጠላት እየተዋጋችሁ ያለው? እስቲ ሎኬት እናድርግ። አንዳንዶቻችሁ ዲፕሬሽን ይሰማችኋል፣ ዲስከሬጅመንት ይሰማችኋል። ይሄ የዲፕሬሽን መንፈስ ወይም የድባቤ መንፈስ ወይም ዲስከሬጅመንት ይሰማኛል የምትሉ ከሆነ ስሜታችሁ አይደለም። ዲመንስ አር አታኪንግ ዩ ስሩ ዲስከሬጅመንት፣ ተስፋ በማስቆረጥ ነገሮቻችሁን በማዘግየት ነገሮቻችሁን በማጥፋት ተስፋ ቢስ እንድትሆኑ ተስፋን በማጨለም ተስፋ በመቁረጥ አታክ ያደርጓችሁ። Are you guys struggling in finance? በገንዘብ ትቸገራላችሁ፣ በእጥረት ትቸገራላችሁ፣ በማባከንስ ትቸገራላችሁ። አግኝታችሁ በማባከን ማግኘት ፈልጋችሁ ደግሞ ባለማግኘት ትቸገራላችሁ። ይሄ ሁለቱም የጠላት ስራ እንደሆነ በእግዚአብሔር ቃል በደንብ ነው ማሳየት የምንመለከተው። What about your health? ጤናችሁ እንዴት ነው? እንዲሁ ኮንቲኒየስሊ እየተደጋገመ የሚከሰት ህመም አላችሁ? Let's locate the enemy where is attacking you። ጠላት በምን አቅጣጫ አታክ እያደረጋችሁ እንደሆነ ሎኬት እናድርግ። ምናልባትስ በሪሌሽንሽፕ አታክ እያደረጋችሁ ይሆን? በአዲክሽን አታክ እያደረጋችሁ ይሆን? መጽሐፍ ቅዱሳችን ላይ ወደፊትም እንደምንመለከተው በሳይንስም እንደተረጋገጠው ሲምፕል ሳይንስ ልንገራችሁ። አሜሪካ ውስጥ የተሰራ ጥናት ነው። አሜሪካ ውስጥ ያሉ እስረኞች ላይ የተሰራ ጥናት ነው። በጥናቱ እንደሚያሳየው 90% እስረኞቹ አይዘር አባታቸው ከዛ በፊት እስረኛ ነበር፣ አባታቸው ከዛ በፊት ወንጀለኛ ነበር፣ አባታቸው ወይ እናታቸው ከዛ በፊት አዲክትድ ነበሩ። and this chain continued to them። ስለዚህ ኢንዳፕ አደረጉ። ክፉ ሰዎች መጥፎ ሰዎች ሆነው አይደለም። በእስር ቤት ያሉ ሰዎች መጥፎ ሰዎች ሆነው አይደለም፣ መጥፎ ውሳኔ በመወሰናቸው ብቻ ነው እዛ የተገኙት። they are not bad people but they made bad decision because of their bad habits they inherit from their family። ከቤተሰቦቻቸው በተካፈሉት በለመዱት የህይወት ዘይቤ መጥፎ ውሳኔ በመወሰናቸው ምናልባት የአንዳንዶቹ ውሳኔ የ5 ሰከንድ ትዕግስት ሊሆን ይችላል የሚጠይቀው። just በመግደልና ባለመግደል 5 ሰከንድ ማሰብ ቢችሉ ከዛ ውሳኔ ራሳቸውን ቢቀለብሱ ህይወታቸው እዛ ኢንዳፓ ያደርግም ነበር። የእስራኤል የባርነትን ታሪክ ስትመለከቱ ቼን ኦፍ የአባቶቻቸው የበደል እስራት እንዳለባቸው እንዴት ነው ከዛ የምንወጣው? በእኛ ማብቃት ያለበት እንዴት ነው? እነ ሳምሶን እንዴት ነው እሱን የቀለበሱት? እንዴት ነው እስራኤል ከጦርነት ያረፈችው? እነ ጌዲዮን እንዴት አድርገው ነው አባቶቻቸውን ያሳረፉት? ኢቭን አባቶቻቸው እንዳትነኩት ያሉትን አባቶቻቸው የተባበሩበትን ነገር እሱን መንካት ሌላ ጣጣ ያመጣብናል ብለው የፈሩትን ነገር እነ ጌዲዮን ተነስተው እግዚአብሔር አስነስቷቸው በእግዚአብሔር መንፈስ እንዴት ነው ስብርብሩን አውጥተው
እስራኤል ከጦርነት እንዴት ነው ያረፈችው? እንዴትስ ነው እኛ በእግዚአብሔር ቃል ላይ ሁሉን ፈጽማችሁ መቆም ትችሉ ዘንድ ተብሎ እንደተጻፈ በኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ ስትመለከቱ ሁሉን ፈጽማችሁ መቆም እንድትችሉ the goal of our spiritual warfare ሁሉን ፈጽሞ መቆም መቻል ማረፍ መቻል። እንዴት ነው ሁሉን ፈጽመን መቆም የምንችለው? በፋይናንሳችን፣ በልጆቻችን፣ በሪሌሽንሺፓችን፣ በቢዝነሳችን፣ በሶሻል ስፒሪቹዋላችን ላይ እንዴት አድርገን ነው ሁሉን አጥፍተን ድል ነስተን መቆም የምንችለው? እንዴት ነው? በጣም ቬሪ ዳይናሚክ የሆነ በጣም ብዙ ነገሮቻችንን የሚዳስስ አስገራሚ ብርሃኖችን ነው የምንካፈለው። እሱን በደንብ እንመለከታለን። ረጋ ብለን በእግዚአብሔር መንግስት ውስጥ መንፈሳዊ ተጋድሎ ምንድን ነው የሚለውን ነገር እንመለከታለን። ዛሬ ለምንድን ነው የምንዋጋው? ለምንድን ነው ሰይጣን የሚዋጋን? እኛስ ለምንድን ነው የምንዋጋው? አንዲት እህት ስልችት ብሏት ወደ እኔ መጣች። መቼ ነው የሚያበቃው ፓስተር ቴዲ ይሄ ነገር? መቼ ነው ስልማን ስም ማለት ልቀቅ ማለት መቼ ነው የሚያበቃው? በጌታ በኢየሱስ አናርፍም አለችኝ። ለምንድን ነው የምንዋጋው? ለምንድን ነው የምንዋጋው? ለምንድን ነው የምንዋጋው የሚለውን ከመጠየቃችን በፊት ለምንድን ነው ሰይጣን የሚዋጋን? እባቡ ለምንድን ነው የሚዋጋን? በኤደን ገነት መቀመጣችን ከእባቡ ኤግዘምትድ አያደርገንም። ይህንን እንድትጽፉ ፈልጋለሁ። የትኛው መንፈሳዊ ከፍታና ክልል ውስጥ ብትቀመጡ ከጨለማው ዓለም ከሚመጣባችሁ በተለይ በመጨረሻው ዘመን ያለን እኛ ቅዱሳን በዘመን መጨረሻ ያለን እኛ የዘመን ፍጻሜ የደረሰብን እኛ ሰይጣን አንድ ትልቅ ዕውቀት አለው። ዕውቀቱ ምንድነው? በታላቅ ቁጣ መውረዱ ነው። የወረደበት ምክንያት ምንድነው? ቀኖቹ ዘመኑ ምን ስለሆነ ነው? አጭር ስለሆነ። ራዕይ ምዕራፍ 12 የሚነግረን እሱን ነው። ጠላት ዲያብሎስ ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወደ ምድር ወርዷል። ሰማይ ስፔስ ስፍራ አጥቷል። በምድር ላይ ግን እየታገለ ያለበት ምክንያቱም አጭር ጊዜ ስላለው ነው። ስለዚህ ይህችን አጭር ጊዜ ብቻውን ወደ ሲኦል መሄድ ስለማይፈልግ፣ ብቻውን ወደ ጥፋት መሄድ ስለማይፈልግ፣ ብቻውን ወደዚያ እሳት ውስጥ መቃጠል መግባት ስለማይፈልግ ባለ በሌለ ኃይሉ ተጠቅሞ አብረውት ሰዎችን ይዞ መሄድ ይፈልጋል። ለምንድን ነው የሚዋጋን? ለምንድን ነው ኤደን ገነት ውስጥ ገብቶ ሔዋንን ያሳተተው? ምንድነው ረሃቡ? ምንድነው ችግሩ? ምንድነው የሰይጣን ከፍተኛ ረሃብ ምንድነው? እሱን ከከለከለው እንዴት ነው በረሃብ የምንቀጣው? እንዴት ነው ኢየሱስ ክርስቶስ ሰይጣንን ረሃብተኛ ያደረገው? ጌታ ኢየሱስ ክርስቶስ እኮ ዮሐንስ ወንጌል ምዕራፍ 12 ላይ ትዝ ይላችሁ ነው፣ ወደፊት እመጣበታለሁ። የዚህ ዓለም ገዢ ወደ እኔ ይመጣል፣ እኔ ግን የማቀርብለት ምንም ምግብ የለኝም አለና አይ ሜክ ሂም ሃንግሪ አለ። ከኔ የሚያገኘው ነገር የለውም። ከኔ የሚወስደው፣ ከኔ የሚጠቀመው፣ እኔ ላይ እድል ፈንታ የሚያደርግበት ነገር የለውም። ስለዚህ እንደተንቀዠቀዠ፣ እንደጎመዠ፣ እንደተራበ ይኖራል። እና ምንድነው ይሄንን ስላጣ በታላቅ ቁጣ ወደኔ መጥቶ ሊገለኝ ይፈልጋል። አዎ አይሁዳዊ ፈሪሳዮችንና ሮማውያኖችን በቅንብር ተጠቅሞ ሊገለኝ ይፈልጋል። የማያውቀው ግን መግደሉ እኔ መሞቴ መጥፊያው እንደሆነ አያውቅም ማለት አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር ብሎ ጳውሎስ ይሄ መረዳት በርቶለት የመገለጥ ዕውቀት በርቶለት ቢያቅ እኮ ሰይጣን ይሄ ኖሌጅ ቢኖረው ኖሮ ኢየሱስን ያነግሰው ነበረ። መጥፊያው መስቀል መጥፊያው መሆኑን ቢያቅ ኖሮ ስላላወቀ ነው። እሱ ከምድር ገጽ ማስወገድ ነው የሚመስለው። እናንተን ማጥፋት፣ የእናንተን ታሪክ ማጥፋት ሰይጣን ማሸነፊያ መንገድ ይመስለዋል። ነገር ግን አትጠፉም፣ አያጠፋችሁም። ምክንያቱም ከሞት የተነሳው ጌታ የህይወታችን መሰረት ነውና የህይወታችሁ መሰረት ነው። አሜን። አሁን ሾው ይሄንን በደንብ ነው የምንመለከተው። ይሄንን ውጊያውን እኛ እንዴት እንደምንዋጋው የምንዋጋበትን ዓላማ ከማየታችን በፊት መጀመሪያ አንዳንድ ነገሮች እስቲ አሁን ያለው ውጊያ ለማየት ኦሪጂኑ ምንድነው? መነሻው ምክንያት ምንድነው?
መነሻው ምክንያት አንድ ነው። ሰይጣን አንድ ትልቅ ጥያቄ አለው። በነገራችን ላይ ሰይጣን የሆነው በምርጫው ነው። በእግዚአብሔር ችሎታ አይደለም፣ በእግዚአብሔር አሰራር አይደለም፣ በእግዚአብሔር ፈቃድ አይደለም። ሰይጣን የሆነው ሰይጣን ራሱን ነው ያሰጠነው እንጂ እግዚአብሔር ሰይጣንን አልፈጠረም። እግዚአብሔር ገብርኤልን እንደፈጠረ፣ ሚካኤልን እንደፈጠረ፣ ኪሩቤልን እንደፈጠረ፣ መላእክትን እንደፈጠረ እሱንም የሚጋርድ ኪሩብ አድርጎ ነው የፈጠረው። መልአክ ነው የፈጠረው። እግዚአብሔር ሰይጣንን አልፈጠረም። ሰይጣን የሆነው በምርጫው ነው። ስለዚህ በምርጫው ያንን ስለሆነ እግዚአብሔር ተጠያቂ አይደለም። that is the choice of devil። በእግዚአብሔር ለመመሰል መፈለጉ ኢሳይያስ 14 እና ሕዝቅኤል 14 ላይ 28 ላይ ይሄንን ታገኛላችሁ። ሰይጣን ሲፈጠር የሚጋርድ ኪሩብ፣ የሚቀድስ ቅዳሴ ማህሌት የሚቆም ዝማሬ ያለው በእሳት በውስጡ ያለ ነው። ለአንድ ቀን በእግዚአብሔር መሰላለሁ፣ በልዑል መሰላለሁ፣ ወደ እግዚአብሔር ተራራ ከፍ ከፍ እላለሁ፣ እግዚአብሔር የሚያገኘውን ነገር ማግኘት እፈልጋለሁ ብሎ ነው። እግዚአብሔር የሚቆጣጠረውን እቆጣጠራለሁ፣ እግዚአብሔር የሚሰጠውን መዝሙር ለእኔ እንዲሰጠኝ እፈልጋለሁ ብሎ ነው። በዚህ ብቻ ይህንን የመረጠው እና በልቡ ነው የሚለው። በአፉ አላለም። ይህንን በልቡ ነው የሚለው። ግን ሁሉን የሚመረምር የብርሃናት አምላክ እግዚአብሔር ልቡን አነበበውና ከሰማይ ስፍራን አሳጣው። በረብ ተከታተሉ። ሲጣል መኖሪያው የተደረገው ጨለማ ነው። ይህንን ይሁዳ ምዕራፍ 1 ቁጥር 6 ላይ ታገኛላችሁ። ከሰማይ ሲጣል እንዲኖር የተፈለገበት ኤሪያ፣ እንዲኖር የተፈለገው የመኖሪያው ስፍራው፣ የቤቱ ካርታ ያለው ጨለማ ነው። የሰይጣን የቤት ካርታ ጨለማ ነው። ስለዚህ ኤኒ ዳርክነስ የሱ መኖሪያ ነው። ይሁዳ ምንድን ነው የሚለው? ስፍራቸውን የለቀቁትን አለቆችን፣ መኖሪያቸውን የለቀቁትን አለቆችን መላእክትን እግዚአብሔር በጨለማ ይቀመጡ ዘንድ ፈረደባቸው ይላል። ስለዚህ የሰይጣን መኖሪያ ጨለማ ነው። ለዚህ ነው ሰውን የሚፈልገው። ለዚህ ነው ምንድነው እሪያ ሳይቀር አሳማ ሳይቀር ኢየሱስን የለምነው። መኖሪያ ስለሌለው ነው። መኖሪያ የለውም፣ ፕሌስ የለውም። የሰማይም የትኛውም ቦታ ላይ እንዲኖር አልተፈቀደም። ዳርክነስ ብቻ ነው ሂዝ ፕሌስ። ስለዚህ የሰው ልጆች ጨለማ ውስጥ ሲገቡለት፣ በጨለማ ሲመላለሱ፣ ጨለማ ውስጥ ሲኖሩ፣ በጨለማ ለዚህ እኮ ነው አምነው እንዳይድኑ ሁለተኛ ቆሮንቶስ ምዕራፍ 4 ከ1 እስከ 3 ስታነቡ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የክብሩ ዕውቀት እንዳያበራላችሁ፣ የእግዚአብሔር የክብሩ ዕውቀት እንዳያበራላችሁ በጨለማ ውስጥ ብርሃን ይብራ ያለ እግዚአብሔር በነፍሳቸው ውስጥ ብርሃን አብርቶ ብርሃን ሆኖ ብርሃን እንዳይካፈሉ የብርሃናት አባት ልጆች እንዳይሆኑ የሰው ልጆችን ያጨለመበት ዓለምን በጨለማ የሞላበት ምክንያቱ he is looking for space። ቤት እየተመራ ነው። ቤት እየፈለገ ነው። መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 12 ላይ እንደሚነግረን ከቁጥር 43 ጀምሮ ስታነቡ እንደሚነግረን አጋንንት ከሰው ከወጣ በኋላ ስፍራ አጥቶ በምድረ በዳ ምን ያደርጋል ነው የሚለው? ይዞራል። ምድረ በዳ ዌልከም ሊለው አይችልም፣ አይመቸውም። ምድረ በዳ the best place for devil is human being። ምክንያቱም በሰው ነፍስ ውስጥ የተቀመጠው ጨለማ የሱ የመኖሪያ ስፍራ ነው። ዛሬ በደንብ ነው የምንመለከተው። ይሄ ትምህርት በጣም ብዙ ነገር ከላያችን ላይ እንደሚያጸዳ በደንብ አድርጌ ነግራችኋለሁ። በእግዚአብሔር ቃል ላይ ኢየሱስ ክርስቶስ ጌታ ነው። ከህይወታችሁ ላይ እንዴት እግዚአብሔር አበሳን እንደሚያነሳ ታያላችሁ። ሐዘን ከህይወታችሁ እንዴት እንደሚነሳ፣ ስብራት ከህይወታችሁ በጣም እንደ እርግጠኛ ነኝ እንደሚነሳ፣ ደዌ ከላያችሁ ላይ እየተነሳ፣ የትኛውም አይነት መንፈሳዊ እስራት ከላያችሁ ላይ እየተበጣጠሰ ሰንበሳት እንደሚቀልጥ እጃችሁ ላይ፣ ልባችሁ ላይ፣ መንፈሳችሁ ላይ እየቀለጠ ነፃነትን እያወጃችሁ በነፃነት ትኖራላችሁ። ነፃ የወጣ ነው በክርስቶስ ነፃ ሆነን እንድንኖር ነው። ከነፃነት የጎደለ ህይወት በፍጹም አትኖሩ። በኢየሱስም ይሄንን አውጃለሁ እናንተ ላይ። ከነፃነት የጎደለ ህሊናችሁን የሚያቆሽሽ ነገር
ስፍራ አያገኝም። ምክንያቱም የእውነት እውቀት ስለሚበጣላችሁ ያ የሚያቆሽሻችሁ ነገር ስፔስ አያገኝም። ምክንያቱም ቆሻሻ የሰይጣን ማደሪያ እንደሆነ የእግዚአብሔር ቃል በግልጽ ይነግረናል። በባህሪ ይቸገራለሁ፣ ይቅር ማለት ይቸገራለሁ፣ ኃይለኛ ነኝ፣ ቁጠኛ ነኝ የምትሉት ነገር ሁሉ እንዴት አይነት የጨለማው መኖሪያ እንደሆነ ሲገባችሁ ማንም ዴሊቨር ሳያደርጋችሁ እግዚአብሔር በቃሉ ብቻ ነፃ እያወጣችሁ የትዕግስት ሰው፣ የፍቅር ሰው፣ የንጽህና ሰው፣ የምህረት ሰው፣ ርኅራኄ የበዛላችሁ፣ በጎነት የበዛላችሁ፣ በጽድቅ የምትመላለሱ ንጹሐን የእግዚአብሔር ልጆች ሆናችሁ በዚህ ምድር ላይ ትኖራላችሁ። That is the goal of this teaching. It is deliverance. It is deliverance. ስለዚህ መንፈሳዊ ውጊያ ስናስብ አይኖቻችንን ጨፍነን በኢየሱስ ስም የምንለው የጴንጤ የወታደር ጩኸት ማለት አይደለም። I'm sorry to say this. የኢትዮጵያ ክርስትና ሳይኮሎጂ በሚሊቴሪ የተገነባ ነው። ከደርግ ወታደር እኔ የወታደር ልጅ ነኝ፣ የ50 አለቃ ልጅ ነኝ። ነገር ግን የኢትዮጵያ ክርስትና የተገነባው በመከራው ዘመን ያሉት አባቶቻችን መከራው ሲያልፍ ወይም ደግሞ ሶሻሊዝም ሲወድቅ ደርግ ሲወድቅ የተዘጋጀ ማንነት ስላልነበራቸው ያዘጋጁት። ምክንያቱም እነሱ ፋይት ያደርጉት የነበረው ከሶሻሊዝም መንፈስ ጋር ስለነበረ መከራውም ስደቱም ብዙዎችን በአደባባይ ለማሰልጠን እድል ስላልነበረ ልክ ቸርች ወደ አደባባይ ስትወጣ ግር ብሎ የመጣው የሚሊቴሪ ስፒሪት ነው፣ የሶሻሊዝም መንፈስ ነው። ሊደርሽፑን ተመልከቱ፣ ሶሻሊዝም ነው እንዴ። ቸርች ውስጥ እኮ ጓድ ከሌኮ የሚባባሉ እኮ አማኞች ነበሩ፣ ፓስተሮች ነበሩ። የጸሎት ጓድ አይደለም፣ የጸሎት ጓድ እኮ ነበር። ከዛ ተሻሻለና ቡድን ሲያሻሽሉት ኮሚቴ፣ ዞሮ ሶሻሊዝም። የጸሎት ጓድ፣ የወንጌል ስርጭት ጓድ፣ የምናምን ጓድ ሳይኮሎጂው ራሱ የስፒሪቹዋል የኢትዮጵያ ቤተክርስቲያን የፕሮቴስታንቱ ማለት ነው። ሳይኮሎጂው ከሚሊቴሪው ባልጸዳ መንፈስ ባልታደሰ አእምሮ የተገነባ ነው እና ስፒሪቹዋል ዋርፌርን ሲያስቡ ወደ ምስራቅ ዞረን እንጸልያለን። በጌታ አንድ ላይ ወንዶች ብቻ ሴቶች ብቻ በሚል ብቻ የተዋቀረ ነገር ግን ብዙ ሰው ተወርሶ ተካፍሎ ሪሌት እያደረገ ከጨለማው ጋራ ሪሌት እያደረገ ማለት ነው። እኔ በጩኸታችን መጠን ቢሆን ኖሮ የኢትዮጵያ ክርስትና ከሰይጣን ጽዱ የሆነ አገር መኖር ነበረበት ብዬ ነው። እንደ ጩኸታችን እንደ ጸሎታችን ቢሆን ኖሮ ጸሎቱ አልሰራም እያልኩ አይደለም። በብዙ እግዚአብሔር እንደጠበቀን በቸርነቱ እንደጠበቀ አገሪቱን አውቃለሁኝ። ግን እንደ ጴንጤ ጾምና ጸሎት ጩኸት ብቻ ቢሆን ኖሮ ሰይጣን ፍሪ ኢትዮጵያ፣ ሰይጣን ፍሪ ኤርትራን ማግኘት ነበረብን። ውጊያው እሱ ብቻ አይደለም ማለት ነው። ሌላ ዳይሜንሽን አለው ማለት ነው። ያላየነው ዳይሜንሽን አለ ማለት ነው። ያልተረዳነው ዳይሜንሽን አለ ማለት ነው። ያልተረዳነው ስትራቴጂ አለ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 እስከ 6 ያለውን እንደ መግቢያ ላንብብላችሁ። ሁላችሁ የምታውቁት የመጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱሳችንን አውጥተን ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 ላይ ምንም እንኳን በሰው ልማድ ብንመላለስም እንደ ሰው ልማድ አንዋጋምና የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው እያለ ይናገራል። እና እኔ በአዲሱ መደበኛ ትርጉም ላነብላችሁ ነው የምፈልገው፣ የተሻለ ትርጓሜ አባቶቻችን ስለሰጡት ማለት ነው። ትክክለኛውን ትርጓሜ ስለሰጡት ማለት ነው። ከቁጥር 3 ጀምሮ የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም፣ ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በእግዚአብሔር እውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። አእምሮን ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን። መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ለመቅጣት ተዘጋጅተናል። ቁጥር 3 ላይ የምንዋጋው በዚህ ዓለም ስልት አይደለም ይላል። አማርኛችን ላይ የለውም፣ ኖርማል መጽሐፍ ቅዱሳችን ላይ የለውም። የምንኖረው በሰው ልማድ ቢሆንም እንደ ሰው ልማድ በልተን ጠጥተን ሰርተን ገንዘብ አግኝተን እቁብ ጥለን እድር ሄደን የምንኖር ሰዎች ብንሆንም፣ አግብተን የምንወልድ ሰዎች ብንሆንም፣ ሐዘን ሲደርስብን የምናለቅስ የምናዝን ሰዎች ብንሆንም የምንዋጋበት ስልት ግን
ስጋዊ አይደለም፣ ምድራዊ አይደለም። so there is heavenly strategy for victory ማለት ነው። መለኮታዊ ስልት አለ ማለት ነው። በውጊያ ውስጥ ምን እንዳለ ሶስት ነገሮች መሰረታዊ ናቸው። አንደኛ ጠላትህን ማወቅ፣ ሁለተኛ ስልትህን ማወቅ፣ ሶስተኛ ተልእኮህን ማወቅ። እነዚህ ሶስት ነገሮች መሰረታዊ ናቸው። ጠላትህን ማወቅ፣ ስልትህን ማወቅ፣ ከስልት ጋራ የጦር ዕቃ ጭምር ማለት ነው። ስትራቴጂ ኤንድ ለስትራቴጂው የምትጠቀመው የጦር ዕቃ ማለታችን ነው። እና ተልእኮን ማወቅ። ሰይጣንም እነዚህ ሶስት ነገሮች ነው ያሉት። እነዚህ ሶስት ነገሮች ነው ያሉት። እሱ ተልእኮ አለው፣ ስትራቴጂ አለው፣ ደግሞ እኛን ያውቃል። በምን ዲፊት እንደምንሆን ዊክ ፓርታችን የት ጋር እንደሆነ በዘመናት አጥንቶናል። ሰይጣን እግዚአብሔር ስላልሆነ ክሬቲቭ ፓወር የለውም። ኢየሱስ ጌታ ነው። የመፍጠር ችሎታ የለውም። ነገር ግን አንድ በአመታት የሸመገለ መንገድ አለው። ሪፒቲሽን ነው የሚጠቀመው። ስለዚህ ሔዋንን ባሳተበት መንገድ ነው እኛንም የሚያስተን። ለዚህ ነው ጳውሎስ ሔዋንን እንዳሳታት ምናልባት ሐሳባችሁ ለክርስቶስ ከሚሆን ንጽህናና ቅንነት ተበላሽቶ እንዳይለወጥ ብዬ እፈራለሁ። ሰይጣን ክሬቲቭ አይደለም። ሔዋንን ባሳተበት መንገድ ነው አሁንም የሚያስታችሁ። እንዴት ነው ታዲያ ቤተክርስቲያንና ቅዱሳን ልንነቃበት ያልቻለው? እንዴት ነው ይህን ዲቫይን ስትራቴጂ ያልተረዳነው? ይሄ ትምህርት እሱን አይን በመክፈት አይን መክፈትን ይሰጠናል። አይን መክፈት ብቻ አይደለም፣ እንደ ጨካኝና እንደ ኃይለኛ ቫዮለንት ነው የምትሆኑት። when it comes to spiritual ላይፋችሁ ላይ እና spiritual warfare you're going to be violent። ምንድነው ግፈኞች ይናጠቋታል አይደል የሚለው? የእግዚአብሔር መንግስት ግፈኞች ናቸው የራሳቸው የሚያደርጓት። እነ ኪኪ እነሱ ሲያረጉት ኢየሱስ ይገስጽ ምናምን የሚሉ እነሱ አያረጉት። ማይቲ ፓወር ማይቲ ስፒሪት ያላቸው የመናጠቅ የአርሚ መንፈስ ያላቸው እግዚአብሔር ይገስጽ ኬክ ለምን አትበሉም የሚሉት እነሱ ሜምበር ናቸው። እነሱ እዛ በትምህርቱ ላይ በደንብ እንመለከታለን። so what is the purpose of the spiritual warfare? አራት መሰረታዊ ዓላማዎች አሉት። እነዚህ አራት መሰረታዊ ዓላማዎች ዛሬ እንመለከታለን። በየቀኑ ይህንን እያደረጋችሁ ስለምትኖሩ ደስታችሁ እየጨመረ፣ ክብራችሁ እየጨመረ፣ ነፃነታችሁ እየጨመረ እንደሚሄድ በእግዚአብሔር ፊት መሰክርላችኋለሁ። የመጀመሪያው ዓላማ የመንፈሳዊ ውጊያ በተለይ የአዲስ ኪዳን አማኞች በክርስቶስ ከጨለማው መንግስት ወደ ፍቅሩ ልጅ መንግስት የፈለስን ቆላስይስ ምዕራፍ 1 ቁጥር 13 ላይ ያለን ሰዎች የመጀመሪያው የውጊያው ዓላማ የክርስቶስን ድል ለማወጅ ነው። የክርስቶስን ድል ኢንፎርስ ማድረግ ማለት ማወጅ በሚለው አማርኛ ተጠቀምኩ እንጂ የክርስቶስ ድል በምድር ላይ እንዲገለጥ ማስገደድ ነው። ኢንፎርስ ማድረግ ማለት አስገድዶ ማስፈጸም ማለት ነው። ስለዚህ ስንጀምር ውጊያን የምንጀምረው ከሽንፈት አይደለም፣ ለማሸነፍ አይደለም። ይሄንን በደንብ አንደርላይን አድርጉ። ከሽንፈት አንጀምርም፣ ለማሸነፍ አንጀምርም። የምንዋጋው እኛ ሰይጣንን አሸንፈን አናውቅም፣ ልናሸንፈውም አንችልም። ሰይጣንን ማሸነፍ የቻለ ኢየሱስ ብቻ ነው። እኛ የሱን የመስቀል ድል፣ የሱን የትንሣኤ ድል፣ የሱን የትምህርት ድል፣ የሱን የመንፈስ ቅዱስ ስጦታዎችን ድል በመጠቀም በጨለማው ዓለም ላይ ኢንፎርስ ማድረግ ነው፣ ማኒፌስት ማድረግ ነው። So when we are fighting, we are enforcing the victory of Christ. ስንጋደል፣ ስንጸልይ፣ ስናስተምር፣ ስናገለግል፣ ሰዎችን ስንመክር የክርስቶስን ድል አስገድደን በጨለማው ዓለም ላይ እያጸደቅን ወይም እየገለጸን ነው። ፖሊስ ሰራዊት ህግ አያወጣም፣ ህግ ማውጣት አይችልም። የፖሊስ ስራ አሜሪካ ውስጥ እንደምታውቁት ህግን ኢንፎርስ ማድረግ ነው። አረ በጨዋ መልክ መኪናሽን አስቁሞ ሄይ ማዳም ምናምን ብሎ ካን አይ ሲ ዩር አይዲ ኤንድ ድራይቨር ላይሰንስሽን እናንተኑ ማየት ይችላለሁ ካር ኢንሹራንስሽን ምናምን ብሎ በጨዋ መልክ 200 ብር ያዝልሻል።
እንዴት ማዳም ብለኝ እንዴት ሲስተር ብለኝ $200 ትሰጠኛለህ ብለሽ ሪጉቲ I'm sorry I'm enforcing the law. I'm enforcing the law of the land. I am enforcing the law of the United States of America. እኛ ጨለማው የያዘበትን ህግ የጣሰው እመጣላችኋለሁ ወደ ሰይጣን ህግ እንደጣሳዛያችኋል የያዘውን በሙሉ የክርስቶስን ድል ካርድ እየሰጠን ማስለቀቅ ያንን ማወጅ ያንን ማሳየት ያንን አፕላይ ማድረግ ነው የቤተክርስቲያን የውጊያ ፐርፐስ። ኢየሱስ ክርስቶስ በመስቀል ላይ ሁሉን ድል ነስቷል። አለቅነታቸውን ገፏል፣ ስልጣናቸውን ገፏል። ስልጣናቸውን ብቻ አይደለም ወደ ሰው ልጆች ያስገቡትን አሮጌውን ሰው ሳይቀር በመስቀል ጠርቆ ከመንገድ አስወግዶታል። ኢየሱስ ጌታ ነው። አሜን። ስለዚህ ዳግም የተወለደ ሰው አሮጌው ሰው እሱ ጋር የለም፣ ተሰቅሏል አሮጌው ሰው። ሰይጣን ግን ምን ይላል? ስቲል አሮጌው ሰው እንዳለው ነው የሚነግረው። መጽሐፍ ቅዱስ ግን አሮጌው ሰውነታችን ከእርሱ ጋር ተሰቅሏል ይላል። መጣበታለሁ ሪሌት የምናደርገው በኢግኖረንስ ስለሆነ ከሰይጣን ጋር ሪሌሽንሺፕ የምናደርገው ኢግኖረንስ የሰይጣን መግባቢያ ነው። ስለዚህ ባለማወቅ ሰዎች ሲኖሩ አሮጌው ሰው ከላይ ላይ ተነስላሉ። it is not there ኢምፖርት የምታደርገው አሮጌው ሰው ሌላ አይደለም። አዲስ ሰው ሆኛለሁ በክርስቶስ ኒው ብሪ አዲስ ፍጥረት ሆኛለሁ። እኔ ሌላ ሰው ነኝ። ሞቱን በሚመስል ሞት ሞቻለሁ። ከሱ ጋር በጥምቀት ተባብሬያለሁ። ለኃጢአት ሞቻለሁ። ለእግዚአብሔር ሕያው የሆንኩ ሰው ነኝ። እኔ ኃጢአት እኔ ላይ ቪክትሪ የለህም። ራይቸስነስ ነው ቪክትሪ ያለው። that is enforcing the victory of Christ። ብዙ ሰው ስቲል ይታገላል። ትግሉ አለ። ትግሉ ግን ምን እንደሆነ እነግራችኋለሁ። ሮንግ ትግል እንዳትታገሉ ነው የምነግራችሁ። አሮጌው ሰው የለም። ውድቀት ምን እንደሰራ ልንገራችሁ። በደንብ ተከታተሉ። ውድቀት ከእግዚአብሔር ጋር ያለንን ሪሌሽንሺፓችንን መንፈሳችንን ምውት ማድረግ ብቻ አይደለም ያደረገው። ውድቀት ሰይጣን ሔዋን ሲያስታት መንፈሳችን ብቻ አይደለም ዴድ እንዲሆን ያደረገው፣ ሌላ ሰው ውስጣችን እንዲበቅል አድርጓል። እግዚአብሔር ያልፈጠረው ሰው በውድቀት ባለመታዘዝ የበቀለ ሰው አሮጌው ሰው የተባለ አሮጌው ሰው ሰው ነው። እንደ ስጋ ፈቃድ የሚኖር ሰው ነው። ከስጋ የሚወለድ ነው። በስጋ ስርዓት የሚኖር ነው። በስጋ የሚያስብ ነው። እንደ ስጋ ነው የሚያስበው። ሮሜ 7 እና 8 የሚነግረን ሰው ነው፣ ስሜት አይደለም። it became our being። ስለዚህ በዚያ ማንነት አዳም ከክብር ወደ ሀፍረት ውስጥ ከተተን። በጌታ ስንሆን አዳምን አይደለም የምናስቀጥለው፣ አዳምን አይደለም የምናስቀጥለው። ህይወታችንን በክብር የጀመረውን ኢየሱስ ክርስቶስን ቃል ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ የሆነውን ያንን ክብሩን አየን። መዳን በክብር መጀመር ነው። መዳን አዲስ ፍጥረት መሆን ነው። መዳን ከመንፈስ መወለድ ነው። ከስጋ የተወለደውማ አዳምን ያስቀጥላል። ቁጡነትህን ለማስቀጠል ዳግም ልደት አያስፈልግህም። አመንዝራነትን ለማስቀጠል ዳግም ልደት አያስፈልግህም። ከአዳም መወለድ በቂ ነው። በክርስቶስ ስትድን ግን ከሱ ስራ ነው እግዚአብሔር ለዘላለም ከዚያ ሰው ይገላግልህ። ከዚያ ሰው መገላገል ብቻ አይደለም፣ አዲሱ ሰው የተባለውን እንደ እግዚአብሔር ምሳሌ የተፈጠረውን በእውቀት መታደስ የሚበዛውን የሚያድገውን የሚገዛውን አዲሱን ሰው ለብሳችሁታል። ለዚህ ነው we are new creation የምንለው። አዲስ ፍጥረት ነን። ምን ማለት ነው? አዳምን አሻሽሎ ሰራን አይደለም። በአዳም ያልነበረ ነገር ሁሉ ይዞ የመጣውን ክርስቶስን በሱ ተወለድን ማለት ነው። ንገረኛ በክርስቶስ በሽታ መጥቶልሃል። ንገረኛ በክርስቶስ ቁጥና ዝሙት መጥቶልሃል። ንገረኛ ፖርኖግራፊ መጥቶልሃል። ንገረኛ ሌብነት፣ አጭበርባሪነት መጥቶልሃል። ጠብ መጥቶልሃል። ትዕቢት መጥቶልሃል። ንገሩኛ
we are not sometimes የአዳም sometimes የክርስቶስ ተቀጣይ የምናስተናግድ ሰዎች አይደለንም። እኛ የሆነ ሁለት ኃይሎች የሚፈራረቁብን አይደለንም። we are one in Christ። Yes. በዚህ ኔቸራችን ከሱ በመወለዳችን ከእግዚአብሔር ተወለዱ ስለሚል የእግዚአብሔር ዲኤንኤ ስለተቀበልን የእግዚአብሔር ማንነት ስለተቀበልሽ እህቴ አትስሚ የሃይማኖት ትምህርት። አሮጌው ሰው በመስቀል ተጠርቆ ከአንቺ ላይ ተወግዷል። አዲሱ ሰው ውስጥሽ መጥቷል። አዲሱ ሰው በእውቀት እያደገ ማንነትሽን ሁሉ የክርስቶስ መልክ እስኪመጣ ድረስ ከክብር ወደ ክብር ይለውጥሻል። that is our new generation blessing እሱ ነው። ሃይማኖት ምንድነው ያስተማረ? አሮጌውም ሰው እስካሁን ድረስ የክርስቶስ ድል ሪኢንፎርስ አልተደረገም ማለት ነው። አንዴ በአዳም አንዴ በእንትን 100% እንትን እያሉ ዳይኮቶማይዝድ የሆነ የግሪክ ፍልስፍና ያለበት ትምህርት የሚያስተምር ቃሉ ምስክሩ ምንድነው? አሮጌው ሰዋችን ተሰቅሏል ነው። ይሰቀላል አይደል? ኢትስ ፓስት ቴንስ። ስንጠመቅ እኮ የሃይማኖት ስርዓት አይደለም የፈጸምነው። ውሃ ውስጥ ቡርጭቅ ብለን እኮ አይደለም የወጣ ነው። መለኮታዊ አሰራር እኮ ነው የሚለው። አሮጌው ሰዋችንን ክርስቶስ መበስበስን ትቶ እንደወጣ እኛም ለአዲስ ህይወት እኮ ሮሜ 6 ነው የምነግረን። ይሄንን አታውቁም ምን ነው የሚለው ጳውሎስ? አር ዩ ኢግኖረንት? ለዚህ እኮ ነው ኃጢአት አይገዛችሁምና የሚልበት ምክንያቱ። እንዴት ነው ኃጢአት ዶሜን በላችሁ ላይ ሊሰለጥን የሚችለው? እንዴት ነው? ኃጢአት እኮ የሚሰለጥነው በህያዋን ላይ ነው፣ ህግ ባላቸው ነው። እናንተ በጸጋ ናችሁ፣ ለኃጢአት ሞታችኋል፣ የሞተስ ከኃጢአት እኮ ጸድቋል የሚለው ይሄንን ነው። He is free from sin. Why? Because he's died with Christ in Christ. በክርስቶስ ከክርስቶስ ጋር ሞተናል። መስቀል ላይ ኢየሱስ ክርስቶስ ተፈጸመ ሲል ተፈጸመ ያለው ነፍሴን ተቀበል፣ ነፍሴም ህይወት ያለቀች ማለት አይደለም። አሮጌው ስርዓትና አሮጌው መንግስት፣ አሮጌው ግዛት በሰው ልጆች ላይ ያለው የመግዛት አቅም ተፈጸመ። አለቅነቱ ተወግዷል። ሰይጣን ድል ተነስቷል። ይሄ ብቻ አይደለም፣ አሮጌው ሰው ክርስቶስ ስለኛ ኃጢአት በሆነ ጊዜ ከላያችን ላይ ተወስዷል። አሜን። መንፈሳዊ ውጊያ ይሄንን ሪኢንፎርስ ማድረግ ነው። ይሄንን ኢንፎርስ ማድረግ ነው። ይሄንን በህይወት ላይ አፕላይ ማድረግ ነው። ይሄንን በህይወት ይሄንን በእምነት እኮ እንድትወርሰው ነው የተጠራው፣ እንድትታገል አይደለም። እምነቱ ትግል አይደለም። በእምነት ጌታን እንደተቀበልክ በእምነት የመስቀል ስራውን ሆኖልኛል ብለህ መንግስተ ሰማያት ብትወድስ መንግስተ ሰማያት ብታስገባኝ እያልክ ነው የምትጸልየው አይደለም። መንግስተ ሰማያት እንደምንገባ እርግጠኞች ነን። ለምን? ጌታን ስለተቀበልን ማለት ነው። ስለዚህ በመስቀል ላይ ያለቀው ለነፍሳችን ያለቀው ለመንፈሳችን ያለቀው ለስጋችንም ጭምር ያለቀው ዴሊቨረንሳችን ኮምፕሊት የሚሆነው በመጽሐፍ ቢሆንም ኤክስፒሪየንስ የምናደርገው ግን ዴይ ቱ ዴይ ነው። አዎ ከእግዚአብሔር እኛን ብዙ ጊዜ ስናገር ሰምታችሁኛል። ከዓለም አውጥቶ ገነት ለማስገባት ወይ መንግስተ ሰማያት ለማስገባት አለ ፕሮጀክቱ በዚህ ምድር ላይ ጭምር ማለት ነው። በዚህ ምድር ላይ ጭምር የጨለማውን ግዛት እያስለቀቅን ርስታችንን እየወሰድን የነጻነትን የመንግስተ ሰማያትን ኑሮ እንድንለማመድ ነው። ለዚህ ነው የመለኮቱን ኃይል የቀመሱ የሚመጣውን ኃይል የቀመሱ የተባሉት እኮ ለዚህ ነው። አሁን እኮ የምንኖረው እንደ ምድር ስርዓት አይደለም፣ እንደ ሰማይ ስርዓት ነው። ተፈውሻለሁ በእምነት አጥንቴ ላይ አንድ ነገር ቢነሳ አይ ክሌም ክርስቶስ ወስዶልኛል ይሄንን ደዌ እያልኩኝ የኔ እስከሚሆን ድረስ ይሄንን ሪኢንፎርስ አደርጋለሁ። ይሄንን ነው ማውጀው። ይሄንን ነው በአማርኛ ምን እንደምለው አላውቅም፣ አስገድጄ እንዲታዘዝ ማደርገው። ለምንድን ነው የሚገደደው? ምርጫ ስለሌለው። ምርጫው መገደድ ብቻ ነው፣ መገዛት ብቻ ሆኗል። ከመስቀል በፊት ሌላ ነው። ከመስቀልና ከትንሣኤ በኋላ ግን የጨለማው መንግስት እድል ፈንታው መገዛት ብቻ ነው። አልወጣም ማለት አይችልም፣ ይወጣል። ድህነት ለቆ ይሄዳል፣ ጉስቁልና ለቆ ይሄዳል።
አሜን ይሄ የአባቴ ባህሪ ነው የምትለው ነገር ለቆ ይሄዳል። እኔ ያደግኩበት ባህል ነው ለቆ ይሄዳል። ምርጫው ስፍራውን መልቀቅ ብቻ ነው። ስለዚህ ስፒሪቹዋል ዋርፌር ስንል ኢንፎርሲንግ the victory of Christ ነው። tell me ቤተክርስቲያን እሱን ኢንፎርስ እያደረገች ነው? ነገሩን ወዳጆች ህይወታችሁ እሱን ኢንፎርስ እያደረገ ነው? ቤታችሁ ላይ እሱን ኢንፎርስ እያደረጋችሁ ነው? እጃችሁ ላይ፣ እግራችሁ ላይ፣ ጤናችሁ ላይ፣ ፋይናንሳችሁ ላይ፣ ሪሌሽንሺፓችሁ ላይ ጀነሬሽን እኔ ሁሉ ጊዜ በቃ እኔ በአባቴ አለ የተባለኝ ነገር አለ። አሁን እኔ ጋር ግን መስራት የለበትም። በቃ አልሰጥም ለልጅ አልሰጥም። አንድ ቀን እንደዚህ አሞኝ ደም ግፊት አሞኝ ስቅስቅ ብዬ ሳለቅስ እግዚአብሔር መጣና ምን ሆንክ አለኝ። ደም ግፊት አለብኝ ብለውኛል እና ይሄ ደግሞ ከአባቴም የመጣ ነው ብለውኛል እና ሄሬዲቲ ነው አልኩት። በሄሬዲቲ ታምናለህ ወይ አለኝ። አዎ አምናለሁ አልኩት። እንግዲያውስ በሄሬዲቲ ካመንክ ደም ግፊት ያዘ ከበዛብህ ስለተወለድክ ነው አይደል አለኝ። አዎ አልኩት። ከኔ ተወልደሃል አለኝ። አዎ አልኩት። ከኔ የተወለደ ደም ግፊት የለበትም አለኝ። አሜን አሜን I said አሜን ልክ እንዳንቺ I'm free አሜን I'm free አንዳንድ ጊዜ ስትረስ ይበዛብኝ ወይም እንትን ኦቨርዌይት ስሆን ምናምን ሊመጣ ይሞክራል ናቹራል ስለሆነ ማለት ነው። አልቀበልም። I reverse it in the mighty name of Jesus ይሄ ፐርሰናል ኤክስፒሪየንስ ፕሪንሲፕል እንድታረጉት አይደለም። ነገር ግን አንድ መርህ አለ። በሄሬዲቲ የመጣ ነገር ጄኔቲካሊ ከሆነ አንተም ከሌላ ጄኔቲክ ተወልደሃል። ከአባት ብቻ አይደለም የተወለድከው፣ ከእናት ብቻ አይደለም የተወለድከው፣ ከእግዚአብሔር ተወልደሃል። ስለዚህ you have a chance to overcome any hereditary problem ዲፕሬሽን ሊሆን ይችላል፣ የፈለገው ነገር ሊሆን ይችላል። enforce the victory of God ጌታችን ኢየሱስ ክርስቶስ መስቀል ላይ ሲሞት ያልፈጸመው ነገር ካለ እንነጋገር። የፈጸመው ነገር ለነፍሳችንና ለመንፈሳዊነታችን ብቻ ነው የምንል ካለ እንነጋገር። እሱ ያጋንንት ትምህርት እንደሆነ በእግዚአብሔር ቃል አሳያችሁ። ይሄ የዌስተርን ዓለም በሰይጣን እንደማያምን ታውቃላችሁ። ብዙ ስነ መለኮት መጽሐፍቶች፣ ብዙ ስነ መለኮት ትምህርት ቤቶች ወደየሀገሩ በሚሽነሪ ስም የሄዱት ሚሽነሮች እውነተኞቹ እንዳሉ ሆነው ለጌታ የሞቱትን ሁሉን ጥለው አልመለስም ከዚህ ህዝብ ጋር እሞታለሁ ብለው በኢትዮጵያ ገጠሮች የሞቱትን ንጹሖቹን ሚሽነሪዎቹን አይደለም የምለው። ወንጌል ንጹሕን ወንጌል ያመጡልንን አይደለም። በሂሊንግ አምንም ነበር፣ በትንቢት አምንም ነበር። ግን ዶክተር ነው እኔን ያስተምረኝ ነበር ትምህርት ቤት። ደስ የሚለው እኔ ትምህርት ቤት ከመግባቴ በፊት እግዚአብሔር ደረሰለትና እግዚአብሔር በትንቢት ተናግሮ ሚስቱ ተፈወሰች። መኖርማችን ሚስቱ ተፈወሰች። ከዛን ጊዜ ጀምሮ ነው በትንቢት ያመነው፣ በፈውስ ያመነው፣ በአጋንንት መኖር ያመነው። እና እንደኔ አይነቶችን ብዙዎችን አሰልጥናል ያውቃሉ። ብዙዎቹ ከኔ ጋር የተማሩ ልጆች ስለምለው ሰውዬ ያውቁታል። አሁን አንቱ የተባለ ስለ እግዚአብሔር መንፈሳዊ ዓለም የሚያስረዳ የሚያስተምር አስተማሪ ነው። በጣም ብሪሊያንት ዶክተር የነበረ ነው። ግን መቼ ነው የተለወጠው? ኢትዮጵያ መጥቶ ነው የተለወጠው። ከካምብሪጅ ዶክትሬቱን እስከሚሰራ ድረስ አንቱ የተባለ ዲዘርቴሽን ፔፐሩን እስከሚሰራ ድረስ he doesn't believe in demons, he doesn't believe in በፕሮፌሲ አያምንም። ምንድነው ስትሉት ሮሜ ማነው ቆሮንቶስ 13 ይጠቅስላችኋል። እነዚህ ሁሉ ፍጹሙ የሆነው እስከሚመጣ ነው እነሱ ያገለግሉ። ፍጹሙ የሆነው ምንድነው ብላችሁ ጠይቁት። መጽሐፍ ቅዱስ ኮምባይንድ ሆኖ እስከሚመጣ ድረስ ነው ትንቢት ምናምን። መጽሐፍ ቅዱስ ከመጣ በኋላ ግን ትንቢት የለም፣ ፈውስ የለም፣ ሂሊንግ የለም ምናምን ይላችኋል። it is a school of thought ወዳጆቼ። የትምህርት ቤት ነው፣ ፍልስፍና ነው። ምክንያቱም ይሄ ምዕራቡ ዓለም በሊበራል ሂውማኒስቲክ ምንድነው ፊሎሶፊ ስለሚያምን ስፒሪቹዋል ሪልሙን አያውቅም። ስለዚህ ክርስቶስ የሰራው ነገር
መነሻው መንፈሳዊ ነው መገለጫው አካላዊ ነው ብላችሁ ስትነግሩ አይገባውም። ስለዚህ በመንፈስ ሲሞት ኃጢአትን ሲቀበል ኃጢአትን በነፍሱ ሲወስድ ጌታ ኢየሱስ ክርስቶስ በመገረፉ ቁስል ተፈወሳችሁ የሚለው ቃል አይገባቸውም። የነፍስ ድነት ነው ይሏችኋል። ወዳጆቼ ስለ ነፍስ ድነት ተፈወሳችሁ አይደለም የሚለው ተመለሳችሁ ነው፣ ተወለዳችሁ ነው፣ ታደሳችሁ ነው የሚለው ሊትራል ፊዚካል ሂሊንግ ነው። ስለዚህ ስፒሪቹዋል ዋርፌር ስንል bringing or enforcing the whole victory of Christ to our whole being ማለት ነው። የክርስቶስን ሁሉን ድሉን በሁለንተናችን ላይ ማምጣት ማለት ነው። አይ ነው ብዙ ጥያቄዎች እንደሚመጣልሽ ዛሬ እርግጠኛ ነኝ እና በጣም ጥሩ ነው። ምክንያቱም ይሄንን የተለመደ የሃይማኖት ትምህርት እግዚአብሔር እንደሚያፈራርሰው እርግጠኛ ነኝ። ጥያቄ ቢፈጠርባችሁ ምንም ችግር የለም። መጽሐፍ ቅዱሳዊ ነው ወይ ነው የምንለው እሱ ነው እና ዘሆል የክርስቶስ ድል ለሁለንተናችን አፕላይ ማድረግ ማለት ነው። the purpose of spiritual warfare ይሄ ነው እንጂ እጃችንን ወደ ላይ አንስተን በጌታ በኢየሱስ ስም ማለቱ አይደለም። እሱ አይሰራም እያልኩ አይደለም፣ ሰርቷል። ነገር ግን እሱ ብቻ አይደለም። እሱ ብቻ አይደለም ዋርፌር እሱ ብቻ አይደለም። እስቲ የውጊያ ጸሎት እንጸልያለን ተብሎ ሴሽን እኮ አሉ አይደል? የውጊያ ጸሎት እኮ በአምልኮ መርሃ ግብር ውስጥ ሴሽን አለ። ንስሐ እንገባለን፣ እናመልካለን። እስቲ ወደ አምልኮ ከመሄዳችን በፊት እንደው እስቲ እንዋጋ። የሚገዳደረን መንፈስ ከጠንቋይ ቤት የሚነሳ ከሟርት ቤት የሚነሳ ከግብጽ የሚነሳ ከኢንዲያ ኦሽን የሚነሳ ይነሳ ይነሳም እኮ ያየሰው የለም። ብቻ we repeat that ያንን ድግግሞሽ እንደ ድግምት እንደግመዋለን። በመገለጽም አይደለም አንዳንዱ በልማድም ነው። anyway እንመጣበታለን ሎኬሽኖቹን በደንብ ስንመለከት። ስለዚህ የመጀመሪያው የውጊያ ዓላማ ምንድነው? የክርስቶስን ድል ተግባራዊ ማድረግ ነው፣ መግለጽ ነው፣ ኢንፎርስ ማድረግ ነው። ሁለተኛ የውጊያው ዓላማው ሪፖሰስ ማድረግ ነው። ምን ማለት ምንድነው? እንደገና ርስትን መውሰድ ነው። ተመልከቱ፣ እንደገና ርስትን መውሰድ ነው። በብሉይ ኪዳን ላይ አይታችሁ እንደሆነ እግዚአብሔር ሕዝቡን ሲያዛቸው የነበረው 1 2 3 ነገር ደሴም ፓተርን ነው። ኒው ቴስታመንት ወደፊት አብራራላችኋለሁ። ህብረት፣ ርስትን መካፈልና ገዥነት ነው። አብራራዋለሁ፣ ወደፊት ስንመጣበት አብራራላችኋለሁ። ፌሎሺፕ፣ ርስትን መውረስ፣ እንደገና መውረስና ዶሚኒየን ወይም ገዥነትን እንደገና ሪስቶር ማድረግ። እስራኤልን ሲጠራ ይሄንን ነው እግዚአብሔር ያደረገው። ከእግዚአብሔር ጋር ህብረት እንዲያደርጉ ኪዳን ሄደው ርስታቸውን እንዲወርሱ ለአባቶቻቸው ርስትን ጠላቶቻቸውን ሁሉ ፈጽማችሁ አጥፍታችሁ ያንን ርስት እንደገና የእናንተ አድርጉ ለአባታችሁ ለአብርሃም ለይስሐቅ ለያዕቆብ ምዬለታለሁና ከዚያ በኋላ ሰልጥነው እንዲኖሩ በምድር መካከል ብቸኛ የእግዚአብሔር ሕግ ተቀባይ ስለሆኑ ህዝብ ከነሱ ወይ በነሱ በኩል እንዲባረክ ዶሚኒየንን መያዝ። this is አዳሚክ ራሱ ይሄ ደግሞ አዳማዊ ማለት ለአዳምም ይሄ ነው። አዳምን ግዛ ነው ያለው፣ ሰልጥን ነው ያለው። ፕሮሰስ ለአንዱ ያንን ርስቱን ኤደን ገነትን ነው ከእግዚአብሔር ጋር ህብረትን ማድረግ ነው። በኒው ቴስታመንትም ይሄው ነው የታደሰው። ሰይጣን ህጋዊ መኖሪያው ጨለማ ነው። ህጋዊ መኖሪያው በሽታ ነው። ህጋዊ መኖሪያው ድንቁርና ነው። ህጋዊ መኖሪያው ኔጌቲቭ ነገሮች ናቸው። ስለዚህ አንድ ነገር በኔጌቲቭ ነገር ዲፌክት ካደረገን ዲፎርም ካደረገን ሪፖሰስ ማድረጋችን ስፒሪቹዋል ዋርፌር ይባላል። ጤንነቴን ሪክሌም ማድረግ፣ ሀብቴን ሪክሌም ማድረግ፣ ርስቴን እንደገና መዋል፣ ሁሉን ፈጽማችሁ መቆም ትችሉ ዘንድ። ሁሉን መፈጸም የመንፈሳዊ ውጊያ ግብ ነው። ኤፌሶን ምዕራፍ 6
በጌታና በኃይሉ ችሎት የበረታችሁ ይሁኑ ብሎ የሚናገረው ማለት ነው። እናንብበው። ሁሉን መፈጸም ሐሳቤ በክፉ ሐሳብ ሲያዝብኝ ሰይጣን በጨለማ እንትን ከማይንዴ የተወሰነውን ክፍል ወስዷል ማለት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ምንድነው የሚለው? የጨለማ ቁራጭ በውስጣችሁ አይገኝም። ለምን? እናንተ ራሳችሁ ብርሃን ናችሁና በብርሃናችሁ ውስጥ ሰምፓርታችሁን ጨለማ ኢንሄሪት አያደርገውም። ይሄ ማለት ሰይጣን ኢምፐርሰን በሰውየው ውስጥ አለ ማለት አይደለም። ሰይጣን በአካል ሰውየው ውስጥ አለ ማለት አይደለም። እንደሱ እንዳትረዱ። የሱን ባህሪ ግን ተካፋይ እንድንሆን የእግዚአብሔር ቃል አይነግርም። ኤፌሶን 6 ላይ ሁሉን ፈጽማችሁ ትቆሙ ዘንድ የሚንበለበሉትን የእግዚአብሔርን ቃጦር ሁሉ አንሱ ይላል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ቃጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆች እና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማይ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ ቁጥር 13 ምን አድርጉ? የእግዚአብሔርን ቃጦር ሁሉ ምን በሉ? ልበሱ። እመጣበታለሁ። አይዘር ልብሱን በትክክል አለመልበስ ወይም ደግሞ ስለ ልብሱ አቅም አለማወቅ ነው ተሸናፊ የሚያደርገው እንጂ የለበሰ ሰው ሁሉም ፈጽሞ ይቆማል። እንመጣበታለን የእግዚአብሔር ዕቃ ጦር። ምክንያቱም ዕቃ ጦሩ የእግዚአብሔር ነው፣ የሰው አይደለም። እግዚአብሔር በኢሳይያስ 55 ላይ ነው 57 ላይ እንደተናገረው እግዚአብሔር ጽድቅን ለበሰ የጥሩርን አደረገ ተብሎ የሱ የጦር ዕቃ ለመዋጋት ሪስቶር ለማድረግ የለበሰው ልብስ ነው ለኛ የሰጠው። ስለዚህ ልብሱ ሪስቶሬሽንን ያመጣል፣ ሁሉን እንደገና ሪስቶር ያደርጋል። ስለዚህ ሁሉም ፈጽማችሁ ለመቆም እንድትችሉ ይላል እግዚአብሔር ቃል። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ምንድነው ይሄ ሪፖሰስ ማድረግ? ምንድነው ሪፖሰስ ማድረግ? ስንድን ዳግም ስንወለድ እግዚአብሔር በውስጣችን ምውት የሆነውን መንፈሳችንን ሕያው ነው ያደረገው። በዛ ሕያው መንፈሳችን እግዚአብሔር እኛ ውስጥ መኖር ጀምሯል። ፒሪየድ። ስንት ፐርሰንት ነው እኛ ውስጥ የሚኖረው? 100%። ሰማይ 80%፣ እኛ ውስጥ 20% አይደለም የሚኖረው። ወይም ሰማይ 80%፣ 10% ምድር ላይ 10% እኛ ውስጥ አይደለም የሚኖረው። ሰማይ 100%፣ ምድርም 100%፣ እኛም ውስጥ 100% ነው የሚኖረው። That is the very nature of God. God is omnipresent equally. እግዚአብሔር በሁሉ ስፍራ እኩል አለ። ኢየሱስ ጌታ ነው። በሁሉ ስፍራ አሁን ይሄንን ስንነጋገር አለ፣ በእኔና በእናንተ መካከል አለ፣ በልባችሁ ውስጥ አለ፣ በነፍሳችሁ ውስጥ አለ፣ በመንፈሳችሁ ውስጥ አለ። እግዚአብሔር በእናንተ ውስጥ አለ። እግዚአብሔር በእናንተ ይኖራል። ይሄም ዓለም የማያውቀው የክብር ተስፋ ያለው ሚስጥር ነው። ሚስጥሩ ክርስቶስ ኢየሱስ በእናንተ በልባችሁ መኖር ነው። ስትጸልዩ አይደለም፣ ስትጾሙ አይደለም፣ ቸርች ስትሄዱ አይደለም፣ በቅዱሳን ህብረት መካከል ስትሆኑ እስቲ ጌታን እንጋብዘው ተብሎ እንደ አንድ ሙሽራ ወይም እንደ አንድ መጣ ናናናና እንደዛ የሚመጣልን አይደለም። አጫጭሰን ምናምን አንድ ሶስት መዝሙር አጫጭሰን የሚመጣልን አምላክ አይደለም። እስቲ ነቃነቃ እያልን እንመጣለን። የጌታን ፕሬዘንስ እንዲመጣ እያልን ጣን ከርቤ ምናምን አጫጭሰን ናናናና ብለን እንደዛ እላችን ላይ ውርድ የሚልልን እግዚአብሔር አይደለም። God is with us። ክርስቶስ በስጋ እንደመጣ የምታምን ከሆነ እግዚአብሔር ካንተ ጋር ነው። አማኑኤል የልደት ቀን በዓል አይደለም። it is divine truth. God is evidently ካንተ ጋር እንዳለ በስጋ በመምጣት አሳይቷል። ክርስቶስ በስጋ እንደመጣ የሚታመን ሰው ይሄንን ሪያሊቲ ነው መለማመድ ያለበት።
ነገር ግን በመንፈስ ውስጥ ያለው እግዚአብሔር ነፍስ ውስጥ ባሉት ዕውቀት፣ ስሜት፣ ፈቃድ ኮንፋይንድ ሊሆን ይችላል። ምንድነው ሊታፈን ይችላል። በእናንተ ውስጥ ያደረው ቅባት ሊታፈን ይችላል። በእናንተ ውስጥ ያደረው ጸጋ ሊታፈን ይችላል። በእናንተ ውስጥ ያለው የእግዚአብሔር ኃይል ሊታፈን ይችላል። ለምንድነው የሚታፈነው? እግዚአብሔር ሁሉን እየቻለ ብላችሁ ልጠይቁኝ ትችላላችሁ። በጣም ቀላል መልስ ነው። ጌታ ኢየሱስ ክርስቶስ እኮ በምድር ሲኖር በናዝሬት እኮ ገጥሞታል። ማርቆስ 6 ላይ ስለ እምነት በማስተምረው ትምህርት ላይ እዚህም ተናግሬው ሊሆን ይችላል። እምነት እግዚአብሔር ወደኛ የሚመጣበት መንገድና አይነት ሳይሆን እኛ ወደ እግዚአብሔር የምንመጣበት አይነትና መንገድ ነው። ዕብራውያን 11:3ም እንደሱ ነው የሚለው። እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ይገባዋል ነው የሚለው እንጂ እኮ እግዚአብሔር እንደሚመጣልን አለ። እግዚአብሔር የሚመጣበትን መንገድ አይነትም የእኛን እምነት አይጠይቅም። እኛ ግን ወደ እግዚአብሔር የምንሄድበት የምንመጣበት መንገድና አይነት እግዚአብሔር በእኛ ህይወት ላይ በክብሩ እንዲገለጥ እንዳይገለጥ እንቅፋትም መንገድም ሊሆን ይችላል። በናዝሬት ትዝ ይልሽ እንደሆነ ወይም ትዝ ይላችሁ እንደሆነ ቅዱሳን ማርቆስ 6 ላይ እንደምንመለከተው ወደ ናዝሬት ወረደ። ሁሉም መጡ። የሚያውቁት ያ የጸራቢው ልጅ የማርያም ልጅ ኢየሱስ ነው እና እናውቀው ምን ወንድሞችስ እነ ዮሳም በመካከላችን ያሉ አይደሉምን? እና በፋሚሊያር ስፒሪት ነው፣ በለመደ መንፈስ ነው የመጡት ወደሱ። እናውቀዋለን የሚል መንፈስ ማለት ነው። የሚገርማችሁ ነገር በጥቂቶች ላይ እጁን ጭኖ ከመፈወስ በስተቀር ብዙ ተአምራትን ሊያደርግ አልፈለገም። አይደለም የሚለው አልቻለም። ዋይ ባለማመናቸውም ብሎኬጅ ሰሩ። አለማመን ብሎክ አደረገው ዲቫይን ፓወር። አየህ፣ በአንተ ውስጥ ያደረው እግዚአብሔር ህይወትን ሁሉ እንዳይወርስና እንዳያነጻ እንዳይፈውስ ብሎኬጅ ያደረገው በነፍስ ውስጥ ያለ ያለማመን ሞራ ነው። እምነት ምን ማለት እንደሆነ ከፈለጋችሁ ዩቲዩብ ላይ ሄዳችሁ ሮብሮብ ማስተምረውን ተመልከቱ። ከእምነት ወደ እምነት የእግዚአብሔር ኃይል ይገለጻል የሚለው ትምህርት ነው። ምንድነው የከለከለው? አሁን ለምሳሌ አንዳንድ ሰው የልብ በሽታ ይዞት ኦፕሬሽን ሲደረግ አይታችሁ እንደሆነ ልብ ውስጥ እንትን ይገኛል፣ ስብ ዘግቶት ነው፣ ብሎክ አድርጎት ነው ይባላል። ደም የስጋ ልባችን ስራው ምንድነው? ደም ፓምፕ ማድረግ ነው። ስራውን እኮ ይሰራል፣ እሱ ፓምፕ ያደርጋል። ነገር ግን እና አባይ እነስር እዚህ ጋር እንዳይሄድ ወደ እጄ እንዳይመጣ ያደርጉና ብሎክ ያደርጉታል። ከሰውነቴ ውስጥ some part of my body ደም እዚህኛው እጄ ላይ እየደረሰ እዚህኛው እጄ ላይ ግን አይደርስም። የ40 ቀን እድሉ ሆኖ አይደለም፣ ብሎኬጅ ነው። ወደ ግራ ክፍል የሚሄደው የደም ቧንቧዬ የዘጋ ነገር አለ። ስለዚህ በድል አይደለም የሚነቃው። ያችን ብሎኬጅ ሲያነሳለት ሐኪሞቹ ሲያነሱለት ደም ወደዛ ነርቭ እንደገና መስራት ይጀምራል። በአንዳንዶቻችሁ ላይ እንደዚህ ነው የሚሆነው። አለማመን የዘጋባችሁን ነገር እግዚአብሔር ያንን ብሎኬጅ በኢየሱስም ከላችሁ ላይ ያቀልጠዋል። ያንን አለማመን ሲያነሳው መንፈስ ቅዱስ ከውስጣችሁ በውስጣችሁ ያደረው እግዚአብሔር በእናንተ ሊሰራ የሚፈልገው ሊገለጽ የሚፈልገው እግዚአብሔር ሪሊዝ ይደረጋል። ዜን ጋድ አክቲቭ ይሆናል በህይወትህ። እግዚአብሔር አክቲቭ ሲሆን ደግሞ ምን እንደሚፈጠር በመጽሐፍ ቅዱሳችን በመጀመሪያ በሚለው ቃል አይተናል። ፍጥረት 1 ማለት እግዚአብሔር እኮ አክቲቭ ሲሆን የሚሰራው ይህንን ነው የሚሰራው። አክቲቭ ሲሆን መፍጠር ነው ስራው። አክቲቭ ሲሆን ጨለማን መግፈፍ ነው ስራው። ጨለማን አይቶ ይሄ ጨለማ ከየት መጣ? ጨለማ ማለት ምናምን እያለ ሎጂክ ቲዮሎጂ ዲቨሎፕ ሲያደርጋል። በጨለማ ላይ ብርሃን ይብራ፣ ብርሃንና ጨለማን አክቲቭ ሲሆን እግዚአብሔር እንትን ነው የሚያደርገው፣ ይለይልሃል። የስጋውን ከነፍስ የመንፈሱን ከነፍስ ይለይልሃል። የእግዚአብሔር ቃል አክቲቭ ነው የሚለው ሎጎስ የሚለው የእግዚአብሔር ቃል ሕያው ነው የሚለው ይሄንን ነው። ዳይሴክት ያደርግልሃል ከውስጥ እና the spirit
ፍሎ ማድረግ ይጀምራል። ብዙ ክርስቲያኖች ችግራቸው ብሎኬጅ ነው። ስፒሪቹዋል ብሎኬጅ አላቸው። ፋሚሊያር ስፒሪት ብሎኬጃቸው ነው። ስለዚህ ኢንሄሪት ሊያደርጉ አልቻሉም። ወንድሞቼ ለሰው ልጅ የሚያስፈልገው ነገር በሙሉ ሰው ስራ ከመስራቱ በፊት የተሰጠ ሰው በስራ እንዲኖር አልተፈጠረም። በእምነት እየወረሰ እንዲኖር ነው መጀመሪያም የተፈጠረው። ስራ የእግዚአብሔርን ፈቃድ መግለጫ ነው፣ መታዘዝ ነው እንጂ የኑሮ መሰረት አይደለም። ስራ አዳም መጀመሪያ የታዘዘው የተሰጠውን ርስት እንዲንከባከብ ገበሬ እንዲሆን ነው፣ እንዲጠብቅ ነው እንጂ እኮ በልሰርተ ተረግረ ብላ አልተባለም። መጀመሪያ የሚያስፈልገው ሁሉ ተዘጋጅቶልሃል። አንተም ለእኔም ለአንቺም የሚያስፈልገን ነገር በሙሉ ሳንድን በፊት እግዚአብሔር አዘጋጅቶታል። ሳንወለድ በፊት አዘጋጅቶታል። ስራ የምንሰራው ለምንድን ነው? የእግዚአብሔርን ፈቃድ ለመፈጸም ነው። መስራት የእግዚአብሔር ፈቃድ ስለሆነ we are obeying the will of God። በዚያ በአቅርቦት ውስጥ በመግቦት ውስጥ ስራን እንዲሰራ አዳምን ያዝዘው እግዚአብሔር ሰርተ ስለምትበላ አይደለም፣ የእግዚአብሔር ፈቃድ እንደዚህ ስለሚፈጸም ነው። ስለዚህ በውድቀት የእግዚአብሔርን ፈቃድ የምንፈጽምበት ስራ ላብና ወዝ ጥረትና ግረት የበዛበት ምክንያቱ the will of God እዛ ጋር እንስላለን እና ፕሮቪደንሱንም ደግሞ ስለተቋረጠ ስንድን ግን ወደዚያ ኢንሄሪታንሳችን ነው የምንመለሰው። ስለዚህ when we are claiming the victory of Christ, we are claiming our inheritance. re-inherit ነው የምናደርገው ደስታችንን፣ ሐሳባችንን፣ ነፃነታችንን፣ ፍቅራችንን፣ በመንፈስ ቅዱስ ያለንን ሐሴት፣ በወንድሞች መካከል ያለንን የንጽህና ኑሮ፣ ትህትናችንን፣ ከእግዚአብሔር ጋር ያለንን ንጹህ ህብረት፣ እግዚአብሔርን ለገንዘብ ሳይሆን ለማንነቱ በፍቅር ብቻ ከሱ ጋር የምናደርገውን ህብረት እሱ ሁሉ ነው ሪስቶር የምናደርገው። አየህ ሪስቶር እንዳላደረግ የምታውቀው እግዚአብሔር ራሱ የምትፈልገው እንደ ለአንዳንዱ እኮ እግዚአብሔር እኮ የችግር ጊዜ ተጠሪው እኮ ነው። በቃ እግዚአብሔር ይስበል። አንዳንዱ ያለ እግዚአብሔር ነው የሚሰራው። ልክ የሆነ ነገር ብቻ ጌታ እንግዲህ አንድ ጾም ጸሎት እቀድሳለሁ 1-2 ቀን ጌታ ልቤን ታውቃለህ፣ ስብራቴን ታውቃለህ፣ የሚነሱብኝን ታውቃለህ፣ በቃ ሪፖርት ለሐኪም እንደሚሰጥ ሪፖርት መንገር ዴይ ቱ ዴይ ላይፋችን በዛ እሱ ነው ርስት፣ እግዚአብሔር ነው እድል ፈንታ። ዳዊት እኮ በወርቅ ማንኪያ እየበላ በወርቅ ሳህን እየቀረበለት ከእግዚአብሔር የሚርቁ ይጠፋሉ፣ ለኔ ግን እድል ፈንታ እግዚአብሔር ነው፣ ወደ እግዚአብሔር መቅረብ ይሻለኛል። I repossess my relationship with God። እያስለቀክ ነው የምትኖረው፣ እያስለቀክ ነው የምትኖረው። ምክንያቱም በአዳም በኩል ህገ ወጡ ሌባው ርስትህን ወስዷል፣ ጤናህን ወስዷል፣ ሀብትህን ወስዷል፣ እውቀትህን ወስዷል፣ ብሪሊያንት ማይንድህን ወስዶታል፣ ለስራ ተነሳሽነትን ወስዶታል፣ ለታማኝነት ያለህን መሰጠት ወስዶታል፣ በገንዘብህ እንዳትታመን አድርጓል፣ አስራት በኩራትን እንዳሰጥ አድርጓል። እና ወንድሜ ሪፖሰስ ማድረግ ነው ስፒሪቹዋል ክሌም ማነው ስፒሪቹዋል ዋርፌር ጎሉ ርስትህን እንደገና መውረስ ነው። ውርስ ያንተ ድል ፈንታ ነው። ሶስተኛውን ቶሎ ብዬ ልናገር። ሶስተኛውና አራተኛውን በሚቀጥሉ ሳምንታት ውስጥ ስናገረው እያጸናሁት ይሄዳል። ሶስተኛው ምንድነው? በደንብ ተመልከቱ። የክርስቶስን ድል ሪንፎርስ እናድርጋለን፣ ርስታችንን እንወርሳለን። ከዛ ምንድነው የሚሆነው? ሶስተኛው ኤክስፓንዲንግ ዘ ኪንግደም ኦፍ የእግዚአብሔርን መንግስት እናሰፋለን። የእግዚአብሔር መንግስት እናሰፋለን። ለሁለተኛውና ለሶስተኛው ሐሳብ ተጨማሪ ጥቅስ የሚሆነው የት ነው ብላችሁ ብትጠይቁኝ ማቴዎስ ወንጌል ምዕራፍ 12 ላይ ዲዳም ደንቆርም እውርም የነበረውን ሰውዬ ምን አደረገው ይላል ጌታ ኢየሱስ ክርስቶስ? ወረስ ምንድነው? ፈወሰው ይላል።
እና መጥቶ በአጋንንት አለቃ አጋንንት ታስወጣለህ ምናምን ሲሉ ከዚህ በፊት ጠቅሼዋለሁና ብዙ አልሄድበትም ብለው ሲሉት ጌታ ኢየሱስ ክርስቶስ ኖ እኔ ምንም አላደረኩም፣ ሰይጣን ያለ አግባብ የያዘውን ነገር ነው ያስለቀቅኩት። ኃይለኛውን አስር ቤተሰቦቹን እነ እውርነትን፣ እነ ድንቁርና፣ እነ ዲዳነትን የሰይጣን ማለት ሰውየው ላይ ርስት ወስደዋል ማለት ኢየሱስ እኮ እንደሱ ነው የተረጎመው። የሆነ እኮ አንተ ውለድ ምናምን ባየር ላይ ብሎ አይደለም ኢየሱስ የጸለየው። ሰውየው ላይ ያለውን ድንቁርናውን መፍታት፣ እውርነቱን ማብራት፣ ዲዳነቱን ማናገር፣ ሰውየውን ሄልዙን ሪፖርሰስ ሄልዙን ሪጌን እንዲያደርግ ማድረግ ነው። የጨለማውን ግዛት ማጥፋት ነው። ይሄ ደግሞ ምልክቱ አለ። ይሄንን ስላደረኩኝ የእግዚአብሔር መንግስት በመካከላችሁ ናት። expansion of the kingdom of God ነው። ስለዚህ መንፈስ ሂሊንግን አትቃወሙ፣ ዴሊቨረንስን አትቃወሙ። እኔ ይሄንን ያደረኩት በእግዚአብሔር ጣት ነው። ዴሊቨረንስ ስትቃወሙ የሰይጣን ርስት እንዲጸና ያደረጋችሁ ነው። እኔ በእግዚአብሔር ጣት አጋንንትን የማወጣ ከሆነ፣ በሽታን የማወጣ ከሆነ፣ ዲዳነትን የማናገር ከሆነ፣ ደንቆሮን የምፈውስ ከሆነ የእግዚአብሔር መንግስት በመካከላችሁ እየሰራች መሆኑ ምልክቱ ኤቪደንሱ ይሄ ነው። ኤቪደንሱ ምንድነው? ፈውስ ነው። ኤቪደንሱ ምንድነው? እውሩ መብራቱ ነው። ኤቪደንሱ ምንድነው? ዲዳው መልቀቁ ነው። ኤቪደንሱ ምንድነው? አጋንንት ከሰው ወጥቶ ምክንያቱም ቦታው አይደለም፣ ህጋዊ መብት የለውም። ያለ ህግ የገባ ዲያስፖራ ያለ በቃ ምንድነው? በህጋዊ መንገድ የገባ በህጋዊ መንገድ ያልገባ ዲያስፖራ ነው አጋንንት ማለት። ኢሌጋል ቦሽ ራይት ወርዱን አመጣሽልኝ። ኢሌጋል ኢሚግራንት ነው። ሌጋል እች ምድር ለሰው ልጅ ናት መጽሐፍ ቅዱስ እንደሚናገር። ሌጋል ራይታል ምድር ብቻ አይደለም የኛ ድል ፈንታ፣ የምትመጣው መንግስት ድል ፈንታችን ናት። የምትመጣው እስክትመጣ ድረስ ግን በምድር ላይ የምትመጣውን የህይወት ስርዓት እንድንኖር የአባታችን የአምላካችን በጎ ፈቃድ ነው። ባይፈወስ ባይሆንስ እስከሚሆን ድረስ እንጸልያለን። ለዚህ እኮ ነው ጸሎት ውስጥ መንግስት ትምጣ ብሎ ምን እስከም መንግስቱ የሌሎችን መንግስቶችን አፈራርሳ እስክትጨርስ ድረስ በህይወት ላይ አፈራርሳ እስክትጨርስ ድረስ ክሌም አድርጉ፣ ያንን ጸልዩ፣ ያንን ጥሩ። እንትን ባይፈወስ ተስፋ ቁረጡና ተቀመጡ አይደለም የሚለው። እስኪሆን ድረስ ያቺ ሴት እስከሚፈረድራት ድረስ እንደጸለየችው እንዲህ አይነት ጸሎት ነው የሚፈልገው ጌታ ኢየሱስ ክርስቶስ። የሰው ልጅ በመጣ ጊዜ እንዲህ አይነት እምነት ያገኝ ይሆንን ያለው ይሄ ሪጋርድለስ ኦፍ ዘ ሰርከምስታንሱ ፐርሲስተንትሊ የምትጸልይ አልገዛም። ትምህርት ቤት እያለሁ ከፕሮፌሰር ጋራ ፕሮፌሰር እስላም ነበሩ፣ ሞተዋል። እና ቄሱ እያሉ ነው የሚጠሩኝና እንጫወታለን። ጥሩ ሰው ነበሩ። እና አንዱ የተማርነው ትምህርት ካውንስሊንግ ላይ ስንማር ካውንስሊንግ ቴራፒ እሳቸው የሰጡኝ ኮርስ ላይ ስንማር ወደ 250 በላይ ቲዮሪዎች አሉ። የሰው ልጆችን ችግር ለመፍታት የሚያስችሉ ቁልፎች ብላችሁ ውሰዷቸው። ለዲፕሬሽን ቁልፍ አለ፣ ለአንዛይቲ ቁልፍ አለ፣ ለፊር ቁልፍ አለ። ትምህርቱ ቲዮሪው ማለት ነው። እና ይህ ሁሉ ተጠቅመን ግን መፍታት ካልቻልን ምንድነው መፍትሄው አልኳቸው። ምክንያቱም ያልተፈቱ ችግሮች አሉ። ኤችአይቪ አለ፣ ወባ አለ፣ ሌሎች የሰው ልጆች ችግሮች አሉ በምድር ላይና እንደ ካውንስለር ምንድነው ማድረግ ያለብን? ይሄን ሁሉ ካልፈታን፣ በእነዚህ ሁሉ ቲዮሪ ተጠቅመን ካልፈታን፣ መፍትሄ ካላመጣን ምንድነው መንገዱ ብዬ ጠየቅኳቸው። ያው በግልጽ እንጫወት እና መንገዱ አንድ ነው። እንደውም ክላስ ውስጥ ነው ይሄንን አነሱት። ከዛ በኋላ መንገዱ አንድ ነው። ችግሩን መፍታት ካልቻላችሁ ችግሩንና ችግረኛውን አላምዳችሁ ማኖር ነው። ይሄ ራሱ አንድ ቲዮሪ ሆኗል። አሁን ኤችአይቪ ቫይረስ ያለባቸው ሰዎች ቫይረሱን ሊያሸንፉ ስላልቻሉ መድኃኒት ስላልተገኘለት ከቫይረሱ ጋራ ተጠባብቀው ነው የሚኖሩት።
የሚበሉትን የሚመርጡላቸው የሚያደርጉትን ነገር ሆን ብለው ነው፣ ኢንቴንሽናል ነው የሚኖር። ትክክለኛ መንገድ ነው እስካሁን ድረስ ዓለም የደረሰው መንገድ ይሄ ስለሆነ ማለት ነው። እኔ ግን እንደሱ አላደርግም አልኳቸው። ምን ታደርጋለህ? አይ ጌታ ኢየሱስ አለ ጸልይላቸዋለሁ፣ እግዚአብሔር ታምር ያደርጋል። ቄሱ ይሄንን እምነትን እዛው ተለማመደው፣ አሁን እዚህ ክላስ ውስጥ ያለው አሉኝ። እና ያቺም ሉቃስ 18 ላይ ያለችው ሴትዮ ልክ እንደዚህ ነው። ሰዎች ሁሉ ይላታዩ በቃ ለምን ተቀብለሽ አትኑሪ? አግሪ ለምን አታርጊም ከባለ ጋራሽ ጋር? እሷ ግን ኖ ኖ ኖ ኖ ኖ ኖ ለባለ ጋራይ ከመገዛት የማይሰማ የሚመስለው ዳኛ መጨጨቅ ይበልጣል። የማይሰማ የሚመስለው የተባለው ደግሞ ማነው? እግዚአብሔር ነው። እግዚአብሔር የማይሰማ ቢመስል እንኳን ምክንያቱም ዳኛው በእግዚአብሔር ነው የተመሰለው። ብዙዎቻችን የምንጸልየው እግዚአብሔር እንደሚሰማ ስለምናውቅ ነው። እንደማይሰማችሁ ብታውቁ ትጸልያላችሁ? ጸሎት ማለት እሱ ነው። እንደማይሰማችሁ በሚመስላችሁ ሁኔታ ውስጥ እንኳን ሆናችሁ ሳታቋርጡ ለሱ ማስታወቅ ነው፣ ለሱ መንገድ ነው። ምክንያቱም ለባላጋራ ከመገዛት ለሱ መጮህ ይበልጣል። እስኪሆን ድረስ እንጸልያለን። ዶሚኒየኑ እንደዚህ ነው የሚቀጥለው። ይሄንን በሚቀጥለው ማን ነው አድቫንስመንቱ በዚህ ነው የሚቀጥለው። አራተኛው ዶሚኒየን ነው። በእባቡና ጊንጡን እንድትጫሙ የሚለው ኔክስት ዊክ ላይ ሪቫይዝ አድርጌ እቀጥላለሁኝ። ምክንያቱም አሁን ከአንድ ሰዓት በላይ ያህል ተናግሬያለሁ። በጣም ይቅርታ። ጌታ ኢየሱስ ይባርካችሁ ወዳጆቼ። ለዚህ ነው ዋርፌር ደስ የሚለው፣ መንፈሳዊ ውጊያ ደስ የሚለው። ዊ አር የክርስቶስን ድል ነው እዚህ ምድር ላይ ኢምፕሊመንት የምናደርገው። አዳምን አናስቀጥልም፣ የምናስቀጥለው ክርስቶስንና ስራውን ነው። መንፈስ ቅዱስ የተቀበልነው አዳምን ለማስቀጠል አይደለም፣ ትዕቢትን ለማስቀጠል አይደለም፣ ዝርፊያን ለማስቀጠል አይደለም፣ ንጽህናን፣ ድልን፣ ለሌሎች መኖርን ለማስቀጠል ነው። ፈውስን፣ ታምራትን፣ ድንቆችን ለማስቀጠል ነው። በሽታን ለማስቀጠል አይደለም የዳን ነው። ይሄ እስከሚሆን ድረስ እንቀጥላለን፣ እንዋጋለን። ውጊያው ይሄ እስከሚመጣ ድረስ ይቀጥላል። ይሄ ብቻ አይደለም፣ ርስታችንን እንደገና ሪፖሰስ ማድረግ ነው። ርስታችንን መውረስ ነው። ስትዋጋ እየወረስክ ነው። ምክንያቱም ለሽንፈት አትዋጋም። ኦልሬዲ ስለተሸነፉ ጠላቶች እየወረስክ ነው የምትዋጋው፣ እያስለቀቅ ነው የምትዋጋው፣ የራስህ እያደረግክ ነው፣ ግዛትህን እያሰፋ ነው የምትዋጋው። ሶስተኛ በዚህ ይሄን በማድረግ የእግዚአብሔር መንግስት ነው የሚሰፋው። የሆነ ፐርሰናል እንዳታደርጉት ስፒሪቹዋል ዋርፌርን የሆነ በቃ የሆነ የደበራችሁ ቀን ብቻ ተጫጭኖኛል ዛሬ በኢየሱስ የህድ መንፈስ ነው መሰለኝ ምናምን እያል እንደ መንጠራራታል። አንዳንዱ ቡና በጠጡበት እኮ የሚለቃችሁ ስሜታችሁን ነው ውጊያ ምናምን እያላችሁ ዱዱ የምትሉትና ቀለል አድርጉት። እሱ ውጊያ ከዚህ እናንተ ከሚሰማችሁ ስሜት ይጠልቃል። ዲቫይን ሪያሊቲ ነው፣ መንፈሳዊ እውነት ነው። ርስትህን ነው የምታስለቅቀው፣ ፈቃድህን ነው የምታስለቅቀው ከጨለማው ፈቃድ፣ ሀሳብህን ነው ከጨለማው ሀሳብ የምታስለቅቀው። ይህ ስታደርግ የእግዚአብሔር መንግስት በህይወትህ እየሰፋ፣ በአገልግሎት እየሰፋ፣ በትምህርት እየሰፋ፣ በኑሮ እየሰፋ፣ በህይወት እየሰፋ ይቀጥላል። ከዚያ አራተኛው ዶሚኒየንን ማግኘት ነው። እባብና ጊንጡን ትረግጡትን በጠላት ኃይል ሁሉ ላይ ስልጣን ሰጠኋችሁ፣ የሚጎዳችሁ ምንም የለም። አደዛም ምንም ምንም we will see it next week። የተጠየቁት ጥያቄ ካለ መጠየቅ ይችላል። በኢንቦክስ የተላከልኝ አለ፣ ግን አማርኛ እንግሊዘኛ ስለሆነ ትንሽ እንደሱን ለማንበብ ይቸግረኛል። ወይ በእንግሊዘኛ ቢጽፉት ወይም ደግሞ በአማርኛ ቢጽፉት ጥሩ ነው። ይሄ አማርኛ እንግሊዘኛ አይደለ? ገብቶኛል። እና እሱን ለማንበብ በጣም ነው የምቸገረው። ስለዚህ ሌላ ጥያቄ እዚህ ላይ የቀረበል ጥያቄ አንድም አላየሁኝም። የቀረበል የለም። ያው ቅድም ብለኛል አንቺ ጠይቀሽ ማለት አሁን ብዙ ጊዜ ቅድምም የተናገርከው ነገር አለ። ብዙ ሰዎች ሴጣን ምንም ነገር እንደማያደርግ ምንም ነገር እንደማያደርግ ሁሉ ነገር በቃ መስራት ሴጣን የሚባል ራሱ አንዳንዶቹ ሴጣን ሁሉ የለም እስኪሉ ድረስ ማለት ነው። እና ይሄ የሚታየው ነገር ቅድም አንተ ማስተማሪ ብላ ስትል ገርሞኛል። እና
ምንም ሰይጣን ምንም ኃይል እንደሌለው ምንም ብርታት እንደሌለው አድርገው ይነግሩናል። ግን ሲደቁሰን ደግሞ ይታያል። ማለት አሁን ሰው በበሽታ ሲጎሳቆል ታየዋለህ። አንዳንድ ሰዎች እንደውም በጣም በብርቱ ጸሎት ውስጥ ሆነው በጣም ብርቱ የሆነ ሰልፍ ያለባቸው ሰዎች አሉ። ይሄን እንዴት ነው የምናየው? እሺ ቀደምሽ የሚቀጥለው ሳምንታት ውስጥ የምናነሳው ነው። ግን ስለጠየቅሽ ልንገርሽ፣ እንዴት ነው ሰይጣን ብርቱ የሚሆነው? እንዴት ነው የሚሰራው? ምንድን ነው መሳሪያው? ክሬቲቭ አይደለም ብያለሁ። አንድ ቃል ብቻ እናንብብ፣ መጽሐፍ ቅዱሳችንን እናንብብ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 አውጪ እና በእንግሊዘኛ ቨርሽን እዚህ ጋር አነብላችኋለሁ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 የተለመደ የመጽሐፍ ቅዱስ ክፍል ነው። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና የሚል ቃል አለ አይደለ? እሱን ነው እና በእንግሊዘኛ ዝም ብላችሁ በኪንግ ጄምስ ቨርሽን እንኳን ሌሎቹ በጣም በትልልቅ ቃላት ይገልጹታል። ያ በአዲሱ መደበኛ ትርጉም ለየት አድርጎ ነው ያስቀመጠው። እሱን እስቲ አንብቢው። ይህንንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው፣ የእርሱን እቅድ አንስተውምና ይላል። እግዚአብሔር ይመስገን፣ በጣም ጥሩ ተጠቅመዋል። ግን በእንግሊዘኛ ቨርሽን በኪንግ ጄምስ ቨርሽን እንደሚል ታውቂያለሽ፣ let Satan should get an advantage of us for we are not ignorant of his devices. አየሽ? ስለዚህ አባቶቻችንም እዚህ ላይ ጥሩ አድርገው እንደተረገሙ ቀዳዳ የሚያገኘው በእኛ ላይም አድቫንቴጅ የሚወስደው በአንድ ነገር ከሱ ጋር ሪሌሽንሽፕ ከፈጠርን ነው። በነገራችን ላይ ወደፊት በደንብ አሳያችኋለሁ። ከሰይጣን ጋር ሰዎች የሚጠቁት በሰይጣን የሚጠቁት ሰይጣን ብርቱ ሆኖባቸው አይደለም። ከስልጣናቸው በልቶ ከዳኑበት ጸጋ በልቶ ከእግዚአብሔር ቃል በልቶ አይደለም። ኢግኖረንት ኦፍ ሂስ ዲቫይስስ ነው የሚለው። በሱ በመሳሪያዎቹ ላይ ኢግኖረንት ከሆንን አድቫንቴጅ ይወስድብናል ማለት ነው። አድቫንቴጅ የምትወስጂው አቅም እንደሌለሽ ካወቅሽ ነው። አቅም ካለሽ ኳርግሽ ትወስጃለሽ። አሁን ሰይጣን እሱን ማድረግ እንደማይችል ከክርስቶስ በኋላ አውቋል። የሰው ልጅ እንደፈለገ እንደዚህ እንትን ማድረግ አይችልም። አሁን በተለይ የዳነን ሰው አይችልም። ስለዚህ ምንድነው የሚያደርገው? ይጠብቃል፣ አድቫንቴጅ ሊወስድብን ማለት ነው። አድቫንቴጅ ደግሞ የሚወስድብን ተከታትሉ፣ ኢግኖረንት ኦፍ ሂስ ዲቫይስስ ላይ ነው። የሱ የመሳሪያዎች ላይ ኢግኖረንት ከሆነ so the power of devil is based on our ignorance. አየሽ፣ አለማወቃችን የሰይጣን የጉልበት መሰረት ነው። መደቆስ አይደለም። ቲቢ ሊጫወትባቸው ይችላል በኢግኖረንት ፒፕል። ኢግኖረንት ኦፍ ሂስ ዲቫይስስ። ዲቫይስ ማለት ምን ማለት ነው? ዲቫይስ ማለት አንድን ነገር አንድ ዓላማ ለማስፈጸም ያሰራችሁት የሚሰራ መሳሪያ ማለት ነው አይደለም? አሁን ስልክ ዲቫይስ ነው። የሀብታምና የሀብታምነትና የድህነት መግለጫ አይደለም። ኢትዮጵያ ውስጥ እንደሚቆጠረው አይፎን ትነስከው በስማም ሪች ነው ማለት ነው እንደሚቆጠረው ከኤ ወደ ቢ ማገናኛ ነው። ያ ነው አሉ። ሰይጣን ሰዎችን ሊያጠቃበት አድቫንቴጅ ሊወስድበት የሚችልበት ዲቫይሶች አሉ። ኤኒ ኖሌጅ፣ ይሄንን ስሙ፣ ኤኒ ኖሌጅ ወይም ደግሞ በአማርኛ ልናገር የመገለጥ እውቀት በሌላችሁ ነገር ሁሉ ላይ ሰይጣን ምሽጉን ይሰራበታል። ስለ ድህነት የመገለጥ እውቀት ከሌለ አሁን አንዳንድ ሰው ድህነትን የሥላሴ ቅርስ አድርጎ ነው የሚቀበለው እና የድህነት ጠበቃ ሆኖ ይከራከር ይችላል። ሜንታሉ ራሱ ዲቫይሱ እንዳገኘው ፐርፐስፉሊ ሰይጣን ያንን መሳሪያ በዛ ሰው ውስጥ አድቫንቴጅ እንዳደረገ አይገባው።
ይሄን ከየት አመጣው? ከሃይማኖት ትምህርት ነው ያመጣው። መጎሳቆል፣ መጨቆን፣ መገርጣት፣ መንጣት የመንፈሳዊነት መገለጫ ተደርጎ ተምረናል። እሱም ብቻ አይደለም። በኦፖዚት ዲቫይስ ደግሞ ሲጠቀም ሰይጣን መበልጸግ፣ ለልደትሽ ለሚስት ለባልሽ ልደት የቤት ቁልፍ መስጠትን፣ አውሮፕላን መግዛትን የመንፈሳዊነትሽ ማሳያ ተደርጎም ተገልጿል። በሁለቱም አድቫንቴጅ እየወሰደ ያለው ሰይጣን ነው። ይህንን ነው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ያለውን ቃል እንዴት አድቫንቴጅ እንደወሰደበት ላሳያችሁና ትንሽ ልንገራችሁ ለእናንተ። ከቁጥር 5 ጀምሮ ስታነቡ ታሪኩን ታውቁታላችሁ። በአባቱ በእናንተ መካከል ዝሙት አለ፣ የአባቱ ሚስት ያገባ የሚለው አንደኛ ቆሮንቶስ ምዕራፍ 5 ላይ ያለው ከዚህ ይላችኋል። እሱን ሰውዬ ነው ከቤተ ክርስቲያን አስወግዱት ብሎ ጳውሎስ 2-3 ጽፏል። እና በጣም ተናዷል እሱ እንደዛ በመሆኑ እና አስወጡት ብሎ አስወጡት፣ ሰላምም እንዳትሉት ምናምን ብሎ ማለት ነው። እና ማንኛውም የቆሮንቶስ ሰው እሱ ሰውዬ ሲያገኝ ይሄ ሌባ፣ ይሄ አጭበርባሪ፣ ይሄ አመንዝራ በአሕዛብ ዘንድ እንኳን የሌለ ብሎ ይቅርታ አላደረጉለትም፣ ምህረት አላደረጉለትም። ጳውሎስ ገባውና ከብዙ ቆይታ በኋላ ነው ይሄ ሁለተኛ ቆሮንቶስ ተብሎ የተጻፈው። ሶስተኛ ቆሮንቶስ የሚባለው ይሄ መጽሐፍ የተጻፈው አሁን ገብቶኛል፣ የሰይጣን ዲቫይስ ሰራብን፣ እሱን በዝሙት ጣለው፣ እኛን ይቅር ባለ ማለት ያዘን። ስለዚህ እባካችሁ ፈጥናችሁ ሄዳችሁ ይቅር በሉት፣ በሰይጣን እንዳንጣለን የእርሱን ሐሳብ አንስተውምና ብሎ አውዱ ኮንቴክስቱ እሱ ነው። አየሽ፣ አንቺን በኩርፊያ ይዝሻል፣ ባልሽን በቁጣ ይዘዋል። ከአንተ ጋር ከመጨቃጨቅ ምናምን ብሎ አንዳንድ ሚስቶች ወደ መኝታ ቤታቸው ይሄዳሉ፣ ይተኛሉ። እስከ መቼ ድረስ ነው ከአንቺ ጋር በዚህ ጉዳይ ለምንጨቃጨቀው ብሎ ደግሞ አባወራውን ደግሞ ይዘዋል። እና የለመደችው የጸሎት ልማዷ ስላለት ወይ ልማዱ ስላለው እሷ መኝታ ቤት ሆና እርቅ ሳታርቅ በጌታ በኢየሱስ እንጸልያለሁ ብለ ዱክሱ ምንም የሚመጣላት ነገር የለም። እሱ ደግሞ ነቃ ነቃ እያልኩ ጸልያለሁ፣ የተከስተን ይከስታል፣ የመስፍን ጉቱን ይከስታል፣ ምንም አይመጣልትም። አይ ዛሬ የጸሎት መንፈስ የለኝም ብሎ በሁለቱ አድቫንቴጅ ወስዶ ጌሙን የሚጫወተው ማን ነው? ጨለማው ነው። ስለዚህ ጳውሎስ ምንድነው ነገባን፣ እባካችሁ ዲቫይሱን አድቫንቴጅ እንዳይወስድብን ዲቫይሶቹን ከውስጣችን እናውጣቸው፣ ፎሎ ብላችሁ ይቅር በሉ፣ እኔ በክርስቶስ ፊት ይቅር ብዬዋለሁና ስለዚህ ነገር ጽፌላችሁ ነበር፣ እናንተ ግን ምንም አላደረጋችሁ ብሎ ሶስተኛ የተባለው ሁለተኛ ቆሮንቶስ በኖርማል የሚባለው ጠፍቷል። አሁን እዚህ ሁለተኛ ቆሮንቶስ ብለን የምናነበው እሱ የተቀመጠበት ምክንያቱም ለዚህ ነው። ስለዚህ እንዴት ነው የሚያገኘን ያልሱ በዚህ ነው። እና ወደፊት እንማራለን። ከሰይጣን ጋር ያለን ሪሌሽንሺፖች አሉ እና አንዱ ሪሌት የሚያደርገው ከሂውማን ቢንግ ጋራ እና ትልቁ የዲሴፕሽን መሰረቱ ኢግኖረንስ ነው። ስለምንም ነገር የሬቬሌሽን ኖሌጅ ከሌለ ሰይጣን በዚያ ኢግኖረንስ ውስጥ ምሽጉን ሰርቷል ማለት ነው፣ አድቫንቴጅ ይወስዳል። ስለዚህ ነው ስለ ድህነታችን የእግዚአብሔር ቃል እውቀት፣ ስለ ኑሯችን ማወቅ ያለብን፣ ስለ ጤንነታችን ማወቅ ያለብን፣ ስለ ቢዝነሳችን ማወቅ ያለብን፣ ስለ ልጁ አስተዳደግ ማወቅ ያለብን፣ ስለ ክርስትና ሪሌሽንሺፕ በቅዱሳን መካከል ስላለው ሪሌሽንሺፕ ማወቅ ያለብን፣ ስለ ሊደርሺፕ ማወቅ ያለብን፣ ስለ ሁሉ ነገር ሬቨሌሽን ኖሌጅ ከሌለ ሰይጣን ዲቫይሱን ተጠቅሟል ማለት ነው። በዛ ነው አድቫንቴጅ የሚወስድብን። አሰፋውት መሰለኝ። አይ ቆንጆ ነው። ለምን ኔክስትም ስለምንቀጥለው የቀረቡ ጥያቄዎች ስላሉ እነሱ ላቀርብልህ ነው፣ ሰዓትን ከመውሰድ በፊት ነው። አንደኛው የቀረበልህ ጥያቄ ውጊያ ከጸሎት ነው የሚጀምረው ወይስ በቃሉ ማንበብ ነው የሚጀምረው መንፈሳዊ ውጊያ የሚል ነው። ሁለተኛው ደግሞ በትምህርቱ በጣም ተጠቅሜ ያለሁኝ ጥያቄ ሆነብኝ፣ ግን ክርስቲያን አይታመምም ወይ ይሄንን ብታስረዳን የሚል ነው። በጣም ጥሩ። ውጊያ ከመጽሐፍ ቅዱስ ኤፌሶን 6 ላይ ጳውሎስ ሲያስቀምጠው እንመጣበታለን በጊዜው።
የእግዚአብሔርን ዕቃ ጦር ሁሉ ልበሱ ነው የሚለው እና 6 የእግዚአብሔር ዕቃ ጦሮች አሉ። ይሄ በደንብ ተመልከቱ። የለበሰ ሰው ነው የሚጸልየው። ቁጥር 18 ላይ እነዚህን ሁሉ ከሁሉ የሚንበለበሉትን ፍላጻዎች ታጠፉ ዘንድ የምትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይልና ቁጥር 18 በጸሎትና በምልጃ ብሎ አይሽ የለበሰ ሰው የሚገኘው ጸሎት ላይ ነው። እስቲ እንጠይቅ፣ ቤተክርስቲያን የጾም ጸሎት ፕሮግራም ስታወጣ ትገኛላችሁ ወይስ ነብይ ከሌ መጣ ሲባል ትገኛላችሁ? አየህ፣ ነብይ ከሌ የሚያንቀሸቅሽሽ መሆኑ የምታውቀው አልለበስክም፣ ራቁትህን። የለበሰ ሰው ነው የሚዋጋው። ስለዚህ ከቃሉ ነው የምትጀምረው። ለብሰሃል ወይ? የእግዚአብሔርን ዕቃ ጦር በትክክል በአግባብ ለብሰሃል። የመዳን ራስ ቁር፣ የእውነት መታጠቂያ፣ የሰላም ወንጌል፣ የእምነት ጋሻ፣ የመንፈስ ሰይፍ የሚላቸው ማለት እነዚያ 6ቱ የጦር ዕቃዎች ማለት ነው። እንመጣባቸዋለን። ለምንድን ነው ጳውሎስ እንደዛ የተጠቀመው? የእግዚአብሔር ዕቃ ጦር ናቸው። ስለዚህ ስትለብስ መታየት ጸሎት ነው። ኢየሱስ ለምን ጸሎት ያበዛ ነበር? ሙሉ ልብሱን ስለለበሰ። ደቀ መዛሙርቱ ለምንድን ነው ጸሎት የከበዳቸው? እንቅልፍ ያላቸው ስላለበሱ። የ40 ቀን እድላቸው ሆኖ ስለዚህ እንደለበስክ የምታውቀው ጸሎት የምትናፍቅ በመንፈስ ነው የሚለው፣ ሳታቋርጡ ነው የሚለው። አየህ፣ የለበሰ ሰው ኦልዌይስ ኢንጌጅድ ያደርጋል ከአለቆች ጋር፣ ከስልጣናት፣ ከኃይላት፣ ከክፋት መንፈሳዊ ወታደሮች ጋር። ዲቫይስ የሌለበት ሰው ማለት ነው። የሰይጣን ዲቫይስ ያገኘው ሰውዬ ግን ይደክመዋል፣ ምክንያት ይሰጣል፣ ይቅርብህ ይለዋል። ሊጾም ስኳር ቢነሳብህ ይለዋል፣ ይጨምራል ፕሬሸር እና ሪዝን ይሰጠዋል። ምክንያቱም የጦር ዕቃችን ስጋ አይደለም ምሽግን ለመስበር የሚለው ኢማጂኔሽናችን ሪዝናችንን ነው የሚጠቀሙ እና ፈልፍለን ነው የምንመለከተው። ስለዚህ ወንድሜ ይሄንን ክፍል እስክንማር ድረስ ወይም እህቴ ይሄንን የጠየቀ ሰው በዚህ ሌቭል ይኸውና የምትጸልይ ከሆነ ለብሰሃል። ይሄ ዝም ብሎ ሃይማኖት ያስተማረን አይደለም፣ ልብሱን ለብሰ ነው። የመዳን ራስ ቁር፣ የመንፈስ ሰይፍ የተባሉትን በሙሉ የእውነት መታጠቂያ፣ የሰላም ወንጌል ይዘን ነው። ሰላም የጦርነት አለመኖር ማለት አይደለም። ሰላም ፐርሰን ነው። የእውነት መታጠቂያ ውሸት ማቆም ማለት አይደለም። እውነት ክርስቶስ ነው። እውነትን ታጥቀሃል ወይ? ወገብ ላይ ክርስቶስ አለ ወይ? እመጣበታለሁ። እሱ ለምንድን ነው ወገብ ላይ የተባለው? የህይወት መውጫ ከዚያ ስለሆነ ነው። ዘር እዛ ጋር ስላለ ነው። ጤናማ ዘር መዝራት የምችለው ወገብን በእውነት ስትታጠቅ ነው። ከአፍ የሚወጣው ቃል ዘር ነው። መዋሸት፣ ጉራ፣ እብሪት፣ ሌሎች ነገሮች ከአፍ ሲወጡ እውነት የለም ውስጥ። ኤኒዌይ ልብሱ ላይ እንመጣበታለን። እስከዛችን ያዝ ክርስቲያን ትምህርቱ ገብቶኛል፣ በጣም ጥሩ ነው፣ እግዚአብሔር ይባርክ ብለውኛል። አሜን ብያለሁ። ክርስቲያን ሊታመም አይችልም ነው። እኔ አንታመምም የሚል አቋም የለኝም፣ መጽሐፍ ቅዱስም ስለማያስተምር። እኔ እስከገባ ህመም ግን የእግዚአብሔር ስጦታ ነው ብለን እንድንቀበል የሚያስተምር ዶክትሪን የለም። ህመምን እንደ እግዚአብሔር ማስተማሪያ ነው ብለን እንድንቀበል የእግዚአብሔር ትምህርት። እኔ ልጆች አሉ፣ ልጄ የሚለኝን እንዲሰማ በካንሰር አስተምረዋል? ከሞን ወዳጆቼ በደም ግፊት አስተምረዋለሁ? what kind of God is that? God is great and good. መጽሐፍ ቅዱስ ምንድን ነው የሚለው? እናንተ ለልጆቻችሁ ክፉዎች ሆናችሁ አይደል የሚለው? ክፉዎች ሆናችሁ ለልጆቻችሁ መልካም ስጦታ ማድረግ ከቻላችሁ የሰማይ አባታችሁማ ለሚለምኑት እንዴት አድርጎ መንፈስ ቅዱስን አብልጦ አይሰጣችሁም? እኛ ደግነታችን የክፋታችን መገለጫ ነው። ክፉ ሰው ሲገለጥ ደግ ያደርጋል። ሌላ ጊዜ እመጣላችኋለሁ። ጌታ ኢየሱስ ክርስቶስ ክፉዎች ስትሆኑ ስለሚል እኔ በበሽታ እግዚአብሔር ያስተምረናል የሚል ትምህርት አላየም። ነገር ግን ሰዎች እዚህ ብሮክን ወርልድ ላይ ስለሚኖሩ ይሄ በኃጢአት የተበከለ ዓለም ውስጥ ስለሚኖሩ ናቹራሊ እንኳን ዲስኦርደር የሆኑ ነገሮች ስላሉ የዚያ ሰለባ ሊሆኑ ተጠቂ ሊሆኑ ይችላሉ ወይ? አዎ። ነገር ግን ይፈወሳሉ ወይ? አዎ።
ስለዚህ ስለ በሽታ ያለን አስተምሮት እንፈወሳለን። yes እድል አለን። እግዚአብሔር ፈዋሽ ነው። አንድ ቦታ ላይ ብቻ ከእግዚአብሔር ሰምተን እፈልገዋለሁ እንደ ጳውሎስ ካለ ያኔ ከበሽታው በላይ የሚበልጥ ጸጋ ስላለ ሶሉሽን ይሆናል ጸጋው። እኔ ግን ብዙ ክርስቲያን በህመም ውስጥ ያለው ኢግኖራንት ስለሆነ ነው። ምክንያቱም እሱ በሽታን ተቀብለን አሳያችኋለሁ እንዴት አድርገን እንደተባበርን ከሰይጣን ባህሪ ጋራ ሳናቀው አውቀን አይደለም። ኢግኖራንት የሆነበትን ምክንያት እሱ በሽታ ሆይ ናልኝ ብለን ዘምረን አይደለም። በሽታ ሆይ ናና የሚል መዝሙር የለም። ቢያስተምረን እኮ ብዙ እንዲሰጠን ለምን ነበር? አንድም ዘማሪ በሽታ ሆይ ናና እያለ የዘመረ ያለ አይመስለኝም። ምክንያቱም የእግዚአብሔር ዲቫይስ አይደለማ። የእግዚአብሔር ዲቫይስ the word and the spirit ነው። እና እንፈወሳለን። ልንታመም እንችላለን። እኔ ታመም ያላቅም ታመም ያውቃል። እኔ የመጀመሪያውና መጨረሻው ሬሜዲ እኔ እግዚአብሔር እቀባለሁ። እጄን ዘይት እቀባለሁ፣ እግሬን እቀባለሁ፣ ሲያሳክከኝ እቀባለሁ። በቀደም ዕለት አሁን እግሬ ላይ የማላውቀው ሽፍ ያለ ነገር ወጣ። የቆዳ ሐኪም ምናምን ተበል ነው። እኔ የወይራ ዘይት አለ፣ ዘይት ቀብተው ይጸልዩ ነው የሚለው። ይኸው ማሳከፉ እንዴት ነው? ቆዳዬም ትክክል ሆነ። ማለት ይሄ እዚህ ጋር የደረስኩት በአንዴ ነው እያልኳቸው አይደለም። በፊት ቆዳ ሐኪም ጋር ይቻላል። እና ክርስትናን የክርስቶስን ድል ከማስረጽ የክርስቶስን ድል አፕላይ ከማድረግ አንግል እያየነው ስንሄድ እነ በሽታን እነዚህ አንዳንዴ ክልል ጥሰው የሚመጡትን የጨለማ ስራዎችን ማፈራረስ ስራችን እንደሆነ ጥሪያችን እንደሆነ ተልኳችን እንደሆነ እንድናምን ነው መጽሐፍ ቅዱስ የሚያስተምረን ብዬ ነው ማለት። ያ ክርስቲያን አይታመምም ብሎም ያምን ካለ የእግዚአብሔር እኔ ፈዋሻችሁ ነኝ ያለውን የእግዚአብሔርን ቃል ዲና እያደረገ ነው። በሽታ ስለምንታመም ነው እግዚአብሔር ፈዋሻችሁ ነኝ እያለን ያለውና ብንታመምም እንፈወሳለን። ግን እታመማለሁ ብዬ አይደለም የምታመመው። በምግብ ልታመም ይችላል። ቅድምም እንዳልከው አየርም ተበክሎ አሁን በኮሮና ምክንያት እንኳን ብዙ የምናውቃቸው በጌታ ያሉ ሰዎች ወደ ጌታ የሚሄዱ ሰዎች አሉ በበሽታው እና አይታመሙም ብለን ክርስቲያን አይታመምም ብለን አንልም። ይታመማል። ግን ለህመሙም ደግሞ ፈውስ አለው። ጌታ ኢየሱስ የዚህ ዓለም መድኃኒት አይደል የተባለው? መድኃኒዓለም አይደል የተባለው? መድኃኒታችን እሱ ነው። ስለዚህ ትክክል ነው። yes ጌታ ኢየሱስ ይባርክሽ። ትክክለኛ ጥቅስ ነው ያመጣሽው። በነገራችን ላይ ሻሎም የሚለው ቃል እንመጣበታለን። ሻሎም የሚለው ቃል አሁን ብዙ ጴንጤ ልክ ዩቲዩብ ማነው ፌስቡክ ላይ ሲመጣ ሻሎም ይላል እና ሻሎም ሰላምታ አይደለም። ሰላምታ አይደለም። ሻሎም ማለት ያለ ስብራት የሆነ ስቴት ኦፍ ላይፍ ማለት ነው። ሄዳችሁ የዕብራይስጥ ቃሉን ሄዳችሁ ተመልከቱ። ሻሎም የሚለው እኔ የሰላም አምላክ ነኝ ሲል የሰላምታ አምላክ ነኝ ማለቱ አይደለም። ይሰንስ በገባችሁበት ቤት ሰላም በሉ ሲል ሰላምታ አድርሱ አይደለም። የሰላም ልጅ ካለ ያ ሰላም ያለ ስብራት የሆነው ማንነት ይደርሰዋል። ጋዲስ ሻሎም ነው የምንለው፣ እግዚአብሔር ሰላም ነው የምንለው። እኛ ውስጥ የእግዚአብሔር ሰላም እንዲበዛልን ይፈልጋል። የሰላም አለቃ የተባለው ዊዛውት ኤኒ ብሮክነስ እንድንኖር የጌታ ፈቃድ ነው እና እንዳልሽው እግዚአብሔር ፈዋሽ ነኝ ያለበት ምክንያቱ ይሄ ነው። ተባረኪ። አንተንም እግዚአብሔር ጸጋ ያብዛልህ። ፓስተር በጣም ተጠቅመናል። እግዚአብሔር አምላክ ከዚህ በላይ ይጨምርልህ። አሜን። ምንም ለው ነገር የለም። የቀረበ ጥያቄ ስለሌለ በዚሁ እንጨርሳለን። እግዚአብሔር ይመስገን። እንጸልይና እንጨርስ። አንድ ጥቂት ደቂቃም ቢሆን ግዛት እያስለቀቅን ነው የምንጸልየው። አሁን የታመማችሁ ሰዎች እጆቻችሁን በሚያማችሁ ቦታ ላይ ጸልዩ። እናንተ ደህና ከሆናችሁ የታመሙ ሰዎች ካላችሁ እህት፣ ወንድም፣ እናት፣ አባት አጠገባችሁ ሊሆን ይችላል፣ አገር ቤት ሊሆን ይችላል፣ ጎረቤት፣ የትኛውም ስፍራ ሊሆን ይችላል። እንጸልያለን። እግዚአብሔር አምላካችን ፈዋሻችን ነው። አሜን። ሃሌሉያ። የክርስቶስን ድል ዲክሌር እናደርጋለን በየትኛውም ደዌ ላይ። እግዚአብሔር አባቶች ባለፈው ሳምንት ስለፈወስካት እህታችን ክብር ላንተ እንሰጣለን።
አሜን እግዚአብሔር ሆይ ከማይጠበቅ ሚግሬን ሰው አሁን በብዙ መንገድ ሊያስበው ይችላል። ለአንተ ግን ሁሉ ቀላል ነው። ለእግዚአብሔር የሚሳነው ነገር የለም ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም እህታችን ላይ ይህንን ደዌ እንዳይሰለጥን፣ ግዛት እንዳይኖረው፣ ስፍራ እንዳይኖረው ስለነቀልክላት በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ዛሬም እንጸልያለን። እግዚአብሔር አባት ዲፕሬሽንን እየነቀልን እንጸልያለን። የትኛውንም ድባቤ እየነቀልን እንጸልያለን። በመውለድ ምክንያት የመጣ ዲፕሬሽንን በጌታ በኢየሱስ ክርስቶስም ከእህቶች ላይ እናነሳለን፣ ከወገኖች ላይ እናነሳለን። እግዚአብሔር አባት በኢየሱስም አንተ ዲፕሬሽንን የላካችሁ ዲመኖች በኢየሱስም ሰብራችኋለሁ። ልቀቅ በጌታ በኢየሱስ ክርስቶስ። የትኛውም ካንሰር የተሰበረ ይሁን። የኤችአይቪ ኃይል፣ የኤችአይቪ ጉልበት፣ የኤችአይቪ መንፈስ፣ የኤችአይቪ የትኛውም አይነት ቫይረስ በኢየሱስም እንሰብራለን። በኢየሱስም የተሰበረ ይሁን። ልቀቅ በጌታ በኢየሱስም። እናንተ ዲመኖች፣ የበሽታ ዲመኖች፣ ለዚህ የተላካችሁ ለዚህ የምትሰሩ ቅዱሳን ላይ ሐሰተኛ ዲቫይሳችሁን ያስገባችሁ፣ ከበሽታ ጋር ያስማማችሁ፣ ከድህነት ጋር ያስማማችሁ ዛሬ መውጊያችሁን እነቅላለሁ። ዲቫይሳችሁን እሰብራለሁ። በሽታ የተሰበረ ይሁን። መውጊያውን እሰብራለሁ። ዲመት የተሰበረ ይሁን። የበሽታ ዲመት፣ የበሽታ አጋንንት፣ የበሽታ መንፈስ በኢየሱስም ለቀቅ ሂድ። የድንቁርና መንፈስ ለቀቅ ሂድ። ልቀቅ። ጆሮ ይከፈት። እግዚአብሔር በኢየሱስም ሄሬዲቲ እግዚአብሔር ሆይ ከዘር ማንዘር የመጣ ካንተ የተወለዱት ላይ ዛሬ የስኳር በሽታ የተሰበረ ይሁን። ዛሬ የስኳር ምርመራችሁ እግዚአብሔር ሆይ ቁጥሩ ሪስቶር እንዲያደርግ በትክክል እግዚአብሔር አባቶ በሰውነታችሁ ውስጥ እንዲገኝ የትኛውም አይነት ብሎኬጅ፣ የትኛውም አይነት እግዚአብሔር ሆይ የደም ዝውውር የከለከለ ኮሌስትሮል ቢሆን የትኛውም ነገር በኢየሱስም የቀለጠ ይሆን። በኢየሱስም የቀለጠ ይሆን። አንተ ጌታ ለሚሞተው ሰውነታችሁ ህይወትን ይሰጣል ተብሎ እንደተጻፈ ለዚህ ሰውነትን ሙሉነትን የምትሰጥ ጌታ በኢየሱስ ክርስቶስም ሁሉ ጤና እንዲሆን ጸልያለሁ። ፋይናንሳቸው የተለቀቀ ይሆን። ፋይናንሳቸው የተለቀቀ እግዚአብሔርን የምትጠብቅ ይህች ምስክርነትሽን እንሰማለን። ያልተጠባበቅሽው የእግዚአብሔር ቸርነት ይመጣልሻል። ያልተጠባበቅሽው የእግዚአብሔር ቸርነት ይመጣልሻል። ያልተጠባበቀው የእግዚአብሔር ቸርነት ይመጣልሃል። ፕሮቪደንስ የእግዚአብሔር አቅርቦት ይመጣልሻል። እንዴት አልፏለሁ፣ ይሄን እንዴት እከፍላለሁ ያልሽ እህቴ ታያላችሁ። በዚህ ሳምንት እግዚአብሔር አስገራሚ ቸርነቱን ያደርግላችኋል። you will not be እናንተ በዕዳ አትያዙ። እናንተ በዕዳ ባሪያ አትሆኑ። 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 ዘርህ ልጆች ባሪያ አይሆኑ። ሃሌሉያ። ድንገት መጥቶ ቤትን በዘይት የሚሞላ ጌታ ዛሬ ወደ አንተ መጥቷል። ዛሬ ወደ አንቺ መጥቷል። ዕዳሽን የኃጢአት ዕዳሽን የከፈለ እግዚአብሔር ከዕዳ ነጻ ትሆኛለሽ። ከዕዳ ነጻ ትሆናለሽ። በኢየሱስም ይሄንን አወጅኩኝ። ኢየሱስ ጌታ ነው። አባት ሆይ ስለ ሁሉ እናመሰግናለን። ቅዱሳን ርስታቸውን እንደገና ሪክሌም እንዲያደርጉ እግዚአብሔር ሆይ ሁሉን ፈጽሞ መቆም ይችሉ ዘንድ ይሄ ጸጋ፣ ይሄ ትምህርት እግዚአብሔር አባት እንዲያነቃቸው፣ እንዲያሰለጥናቸው፣ እንዲያገዝፋቸው፣ በጠላቶቻቸው ላይ እንዲሰለጥኑ እንዲያደርጋቸው በስም ጸለይን። ስለሰማህን ተመስገን። በኢየሱስ ክርስቶስ ቅዱስ ስም አሜን። አሜን። የእግዚአብሔር ስም ለዘላለም የተባረከ ይሁን። አሜን። በጣም መልካም ጊዜ ነው እግዚአብሔር የሰጠን። ፓስተር እግዚአብሔር ጸጋውን ያብዛልህ። አሜን። እግዚአብሔር ይባርካችሁ። አንቺንም እግዚአብሔር ይባርክሽ እምነትዬ። ባለቤትሽን እግዚአብሔር ይባርክ። ቅዱሳን በያላችሁበት ተባረኩ። ወንድሜ ዮናታን እንደሚለው እንቀጥላለን ወይም እንቀጣጠላለን የሚለው አባባሉ ደስ ይለኛል። ጌታ ኢየሱስ ክርስቶስ ይባርካችሁ። ሰላም ሁኑ። አሜን። መልካም። በዚህ መዝሙር እንሰናበታችኋለን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። አሜን። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። The God of heaven will give us success. We, his servants, arise to build.
la 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 ኢትዮጵያ በሰንበላት ዛቻ አናፈገፍግም ወደ ኋላ ታላቅና የተፈራው ጌታ እሱ ነው እጃችን የሚያበረታ እንጋ ከእንግዲህ ወዲያ ታሪክ ያብቃ የመሳለቂያ የሰማዩ አምላክ ያከናውንልን ማዕበሉ ይልቅ ከወጀቡ ይልቅ ከነፋሱና ከሞገዱ ይልቅ እኛ ምናመልከው እግዚአብሔር ትልቅ እኛ ምንሰግድለት እግዚአብሔር ትልቅ ነው ማዕበሉ ይልቅ ከወጀቡ ይልቅ ከነፋሱና ከሞገዱ ይልቅ እኛ ምናመልከው እግዚአብሔር ትልቅ እኛ ምንሰግድለት እግዚአብሔር ትልቅ ነው የሚወራው ይልቅ የሚሰማው ይልቅ የሚሆነውና ከሚታየው ይልቅ እኛ ምናመልከው እግዚአብሔር ትልቅ እኛ ምንሰግድለት እግዚአብሔር ትልቅ